ቦክሰኛ ፈንጃም ካኝ ነው በቃ አንዴ ከተሳሳትክ አትማር ውጤቱስ አስከፋ ሪማች ፈልጋለሁ አልኩ መስፍን ይጠየቀው አዎ ዋው መስፍን ይሸነፋል መስፍን ያሸንፋልና ስለዚህ እሱ አላሸንፈኝ በቃ whatever happens in the ring በቃ ሪንግ ውስጥ ነው የሚቀረው ምንም ማድረግ አይቻልም ተሸነፉ ዘይ ምክረኝ ለምን ሽንፈት በራሱ ምክር ነው ብሎ ነው የሚያስበው የሚመክረኝ ሳሸንፍ ዲሲፕሊን ያየሁት ፕሮፌሽናሊዝም እኔ ክብረነክ የሆነ ነገር ከሆነ የሚደረገው የፈለገ ነገር ለምን ነው እዛ ጋር ድምጥ ማጡ ነው የሚጣፋው በቂ ዝግጅት እንድታደርግ ሜቢ ታይሙ በቅቷል የሚለውን አስብ ነበር ለንቃተ ህሊናም ለጆኒ ጁጁትሱ ትልቅ ክብር ይገባል ለምን አትለ ዳኝነቱ ካልተስማማ ማለት ይችላል ግን ትርፍ ሄደ are we ready for such thing ንቃተ ህሊና ከገጠር መጥቼ እንደዚህ ለፍቼ ያለው ምን ብያለሁ ብሎ ቦንጋን አስተዋውቃል የቦንጋ ወጣትን አነሳስቷል ይሄ እኮ በጣም ጸልይ ነገር ነው ከተማ የተወለደ ልጅ እኮ ያንን አላደረገም we have to consider የሀገር ኢሹ እንደሆነ ሆነ ሰው ሲያልፈለት እንትን ሲለት አይከፋኝም ደስ ነው የሚለኝ ለምን የኔም ጊዜ ይመጣል አንድ ቀን ግርሜ እንኳን በድጋሚ በሰላም መጣ ዴቪ ስላገኘው ደስ ብሎኛል እንኳን ደህና ቆየኝ ስለ ፋይቱ ከፋይቱ በኋላ ስለነበረው actually like ፋይቱ ዙሪያ ላይ ነው ዛሬ የምናወራው ግን ምን ነካቸው ቶፒኮችም አይጠፉም በዛ አካባቢ ነው እንዴት ነበር ኤክስፒሪየንሱ ያው የመጀመሪያ አይደለም ግን like ሶሻል ሚዲያ ላይ ቆይ ፋይቱ ላይ ትግባና የሶሻል ሚዲያ ላይ ያለውን ነገር እንዴት እንትን አልኩ ፎሎወርን አይቻለሁ በ100 ሺህ ገባ ኮንግራትስ እሱ ላይ ቴንክ ብዙ ሴቶች ደግሞ በቃ ልነግርህ አልችልም ብዙ ሰዎች አቴንሽን ምናምን አግኝተዋልና እንዴት ተቀበልኩ አንተ ያን ነገር እውነት ለመናገር ቀላል አይደለም ለምን ብዙ ሰዎች ጋር ባንድ የተደራሽ መሆን ምናምን ለኔ መጀመሪያዬ ነው ያው ከዚህ በፊት የብዙ ኮንተንቶች አሉኝ አሁን የሩጫው ኮንተንት አለ አሁን ብዙ ሰዎች ምናምን ሃይፖ ነው ምናምን ለይርም ያድርሱልን እያሉ ሲሮጡ የነበረበት እና እሱም አለ ይሄኛው ደግሞ ቱማች ሆነና ባንዴ ሲመጣ ደግሞ እንትን ይላል ከቁጥጥር ውጪ ሆነ ማለት እኔ ከብዶ ነበር አው ይከብዳል ኮምፎርት የሚነሳ ነገር ነው ዋው እዛ ድረስ አው ኮምፎርት የሚነሳ ነው ነገር ነው ስለ የሰው አይን እኮ በነገራችን ላይ እንትን ይላል ያስፈራል ትንሽ እኔ ደግሞ ትንሽ አይናፋር አይነት ነገር አለብኝ ያው ለምሳሌ አሁን አንድ ምነግር ሚስጥር ነው ይሄ ሚስጥር እኮ ያለ የሚተላለፍ ከሆነ የታክሲ ሰልፍ ላይ አሁን ለምሳሌ ረጅም የታክሲ ሰልፍ አለ በተለይ ከመጀመሪያ እስከ መጨረሻ ለመሄድ ረጅም ከሆነ አልሄድም ያሳፍረኛል ያ ሁሉ ሰው ማየት ምናምን ሼም ነው ሪንግ ላይ ብቻ ነው ሰው ሲበዛ ምንም የማይመስለኝ መንገድ ላይ ሰው የበዛበት ቦታ ላይ ምናምን ኮምፎርት ይነሳል ከዛውን ደግሞ ቲክቶክ ሙሉ ስክሮል ስታደርግ አይዋለሁ በቃ ስክሮል ሳደርግ ነኝ የትኛውን ላይክ የትኛውን ሪፖስት እንደማድረግ ራሱ በቃ ግራ እስኪገባኝ ድረስ ትንሽ ከባድ ነበረ ያው ደስ ብሎኛል እውነት ለመናገር ለምን የሰው ልብ ውስጥ በዚህን ያህል ልክ መግባት ለአንድ ሰው አዎ በእውነት ይሄ ከፈጣሪ የሚሰጥ ነገር ነው እኔ ፈልጌ ያመጣሁት ነገር ሳይሆን እግዚአብሔር ከላይ የሰጠኝ ነገር ነው በቃ ባንዴ ሰው ውስጥ መግባት ሰው ሊያገኘ ሰው ሁሉ በቃ አቅፎ ስሞ እዛ ጋር የነበረው ሰው በእንባ ሲያለቅስ ነበረ በቃ አላ አዎ ሲያለቅስ በቃ ነበረ ካሸንፈሃል እና ተሸነፈህ እንደዚህ ማግኘት ይሄንን ያህል ክብር ፍቅር ማግኘት መባረክ ነው እና ተባርኬያለሁ ያስባለሁ እኔ አስታውሳለሁ የጮኩት ጩኸት የጮኩት ጩኸት ኤርሚትንገር የምር በጣም ሊጮኩት ያንተ ጊዜ ላይ ኦፍ ኮርስ እኔ በጣም የምወደው የማከብረው ታናሽ ወንድሜ ነህ አንደኛ ኦፍ ኮርስ ፕላስ ደግሞ በኦርኬቲክስም ስጠብቀው የነበረው ፋይት ያንተን ነበረ ሌላውም አሪፍ ነበር አክቹሊ የሚገርም ዝግጅት ነበር ኦቨርኦል ግን ያንተን ስጠብቀው ነበር አይ ዋስ ሻውቲንግ በጣም ለምስክርነት ሜቢ የስዌት ቦክስ ጀማይ ከጀማይ ነበር ምናምን አይ ዋስ ሻውቲንግ a lot ግን ላይ ኦቨርኦል ኤክስፒሪየንሱ እንዴት ነበር የፋይቲንጉ ውድድሩ በአጠቃላይ ሴሚ ፕሮፌሽናል የመጀመሪያ ስጮት ነው የመጀመሪያ ነው ከወገብ በላይ የራቁት ማለት በጣም ደስ ይላል እዛ ጋር ሻርፕ ሆነ ለመቅረብ ምክንያቱም በትልልቅ ሚዲያዎች ይቀርባሉ ላይቭ ስትሪም ነበረው ቲክቶከሮቹ ኦልሞስት ድፍን ኢትዮጵያ እያየው ነበር በቃ በቃ ይሄ
በሬዲዮ ራሱ ሲወራ የነበረ ነገር ነበርና እዛ ላይ ሻርፕ ሆነ ጥንቅቅ ብለህ ለመቅረብ በዛም በጣም ብዙ ዝግጅቶችን አድርጌያለሁ። እውነት ለመናገር ያው ላለማካበድ ፍራንክም አውጥቻለሁ ምልህ ራሴ ላይ ለመስራት እና ዝግጅቱ በጣም አሪፍ ነበረ የነበረው። የስፔት ቦክስ ቲሞች ያደረጉት ነገር ለምሳሌ ጌች፣ አሹ፣ ቃላብ እንቅልፍ ሳይተኙ በተለይ የኔና የመስፍን ብሩ ጨዋታ ላይ ብዙ ሰጣ ገባዎች ነበሩ። ይደረጋል አይደረግም። ሌሎቹ ላይም እንደዛው እኔ ያኛን ስለሆነ የማውቀው በቃ እሱን ነገር ለመፍታት ብዙ ምክክር ማታ እስከ 8 ሰዓት እንቅልፍ ሳይተኙ እንግዲህ ባለትዳር ናቸው እነዚህ ሰዎች ልጆች አሏቸው። ያንን ሁሉ ነገር ለመፍታት ማታ እስከ 8 ሰዓት እስከ 9 ሰዓት ላይቭ ላይ ቁጭ ብለው ሲያወሩ ከዛ ጠዋት ደግሞ የሚነሱበት ሰዓት አለ 12 ሰዓት ነው የሚነሱ። ከዛ ስራ አለ ከዛ የሌሎች ነገር እና ይሄ ሁሉ በእነሱ በኩል የነበረው ስትራግል ተሳክቶ እኛም ደግሞ አላሳፈርናቸውም። እዛ ጋር ጥሩ ዝግጅት አድርገን ነበረ። ውጤቱ በእኔ ተሸናፊነት ቢደመደምም የነበረው ነገር ደስ ይላል፣ በጣም ደስ ይላል። እኔ የአፍሪካ ኮንፌዴሬሽን አቶ እያሱ ቤት ተጠርተን ነበረ እና እሳቸው ጋር ሄደን እንዴት ነው ይሄን ውድድር የምታደርጉት ተብለን ስንጠየቅ እኔ በራሴ ቃል የገባሁት ነው። እኔ ቦክስ ሰዎች ጭንቅላት ውስጥ ብዙ ሰዎች ኢትዮጵያ ውስጥ ቦክስ እንደዚህ ነው እንዴ ብለው እንዲያስቡ አደርጋለሁ ብዬ ነበረ። ተሸንፌም ቢሆን ብዙ ሰዎች በጣም ብዙ ድፍን ኢትዮጵያዊ ቦክስ እንደዚህ ነው እንዴ ብለው እንዲያስብ አድርጌያለሁ። ተሳክቶልኛል እና ቆንጆ ነበረ። ከአዘጋጆቹም ከአትሌቶቹም እዛ ጋር በቃ ከሁሉም ምልህ እንከን የሚወጣለት እኔ አላገኘውም። በተለይ ደግሞ ብዙ ሰዎች ያው ቅሬታቸውን ሲያነሱበት ነበረ፣ ግን ደግሞ እኔ ደስ ብሎኛል። አይተህ ከሆነ የባክሲንግ ሪንጉና የኤምኤምኤ ሪንጉ ሲቀያየር የነበረው እንትን ቆንጆ ነበረ። ምልህ በቃ ወዲያው ፍጥን ነው ያለው። እኔ አላቅም ሰዎች እዛ ጋር ወይ እርቧቸው ምናምን ስለነበረ ብዙ ሰዎች እሱ ላይ ቅሬታ ሲያነሱ ነበር። ለእኔ ግን ፐርፌክት ነው ምልህ። በዚህ ልክ እንደዚህ ተደርጎ አይታወቅም፣ ዓለም ላይም የለም። ኢትዮጵያ ውስጥ ነው እኔ ቦክስ 2 ሪንግ ተተክሎ ወዲያው ብድግ ቅይር የመጀመሪያ ነው፣ ዓለም ላይ ተደርጎ የማያውቅ ነው። እና ይሄ ራሱ በጣም ሁሉም ነገር ፐርፌክት ነው። ቅሬታ የነበረው ትኬት ላይ ነው። ትኬት ይዞ ገዝቶ የተመለሰ አለ፣ ሳይገዛ ይገባ አለ ምናምን ነው። ያው ይሄ ያለ ነገር ነው፣ የትም ቦታ ላይ ያለ ነገር ነው። ጮሌዎች ምናምን ላጠው ላይ ይገባሉ። የመጀመሪያ ነው እና ብቻ ግን እኔ አላቅም፣ ሁሉም ነገር ለእኔ ፐርፌክት ነበር እዛ ጋር ሁሉም ነገር በቃ ምልህ ሰው የሰሩ አይመስልም። እውነት ለመናገር ለማካበድ የእኔ ሰዎች ስለሆኑ ስፔት ቦክስ ቲሜ ስለሆነ ሳይሆን ፐርፌክት ነው ሁሉ። ስፖንሰሮቹ ትላለህ፣ ሚዲያዎቹ እዛ ጋር ሰዎቹ ቅንነታቸው ምልህ ለመታዘዝ እነዚህ እንትኖቹ እንኳን የነበሩት የጸጥታ አስከባሪዎቹ ራሱ ቅንነታቸው ምናምን በቃ ደስ ይላል። እና የሚገርም ዝግጅት ነበረ። ፐርፌክት ነው ለእኔ። አሁን ደግሞ ያሰቡ ነውና ከዚህ በላይ ደግሞ ጽድት ያለ እንደሚሆን ምንም ጥርጥር የለኝም። እኔም ላይክ እዚህ ላይ ብዙ ሰዎችን ጠርተን የምናወራ ይመስለኛል ከዚህ በኋላ ባሉት ኤፒሶዶች ላይ ስለ ፋይቱ ማለት ነውና የምር አናሊሲስ ስጥ ብትለኝ እኔ ብዙ ሰዎች ሰልፍ ላይ ልንገባ ስንል የነበረ ሰሞን ላይ በቃ ይንጫጫሉ ምናምን፣ ኧረ ተው ግሬስ እንስጥ ጀስት የመጀመሪያ ነው እያልኳቸው ነበር። እና ያየነው ነገር ላይ ከአእምሯችን በላይ ነው። አልዋሽም፣ ለአዘጋጆቹም በጣም ትልቅ ክብር አለኝ እና ሼን ነጌች ብዙ ለፍተውበታል። እና ደግሞ በጀርባም ሆኖ ሲያግዙ የነበረ ኤቭሪባዲ ይሄ ነገር እውን እንዲሆን የምር ትልቅ ክብር አለኝ እኔ በስፖርት ውስጥ እንዳለ ሰው ማለት ነው። እና ያየነው ነገር ስቴጅ ገብተህም ያለው የነበረው ኤክስፒሪየንስ was something else። እንግዲህ ከዚህ የበለጠ ነው የሚሆነው ቀጣዮቹም፣ ግን የመጀመሪያው ራሱ የመጀመሪያ አይመስልም ነው። በትክክል ያ so good በጣም ያየሁት ነገር። እና ወደ አንተም ስመጣ ደግሞ በዚሁ አጋጣሚ ያየሁት ዲሲፕሊን፣ ያየሁት ፕሮፌሽናሊዝም ኢንስታግራም ላይ ጽፌ ነበረ። ሜቢ ጽሁፉ ከደረሰ ደርሳለሁ። አሁን በተለይ ሰሞኑን ቢዚ ነህ ተረዳው። እኔም ላይ እኔ ራሴን የልቤን ጽፌ ያለው ግን ቢዚ ይሆናል ይሄ ልጅ ምናምን ብዬ ነው። ግን ስቲል በሚዲያችን ላይ የምር በጣም እንደምወድህ
በጣም እንደማከብርህ ፕላስ ደግሞ ያየሁት ነገር በጣም አስገርሞኛል። ከአእምሮ በላይ ነው። እጠብቅ ነበር ኦፍኮርስ ከአንተ ይጠበቃል። ይሄ ፐርሰናሊ በተለይ ካወቅኩ ሰዓት ጀምሮ እስካሁን ባለው ሰዓት ከአንተ እጠብቃለሁ። ይሄንን ግን ወይ ስፖርቱን ያከብርክበት ወይ ፕሮፌሽናሊዝምን እዛ ላይ ያሳየበት ወይ እኔ ኮርቻለሁ። እንደ ወንድምህ በጣም ደስ ብሎኛል። እና ደግሞ ጋሽ መስፍኔንም ማይገነስ ትልቅ አክብሮቴን ማድረስ ፈልጋለሁ ለጋሼ። በእውነት ተሳክቶላቸዋል በጣም ማለት ፋውንዴሽኑን ነው እዛ ጋ ያየ ነው። ገባ ዝም ብሎ ኦቨርናይት እንዲሉን አይቻልም። ባይ እዛ ላይ ያዩት አስረግጬ ለተመልካቾችን መናገር እንፈልገው ኤርሚያስን ያየ ነው። ሜይ ቢ እኔ ስለማቀ ነው። ኤርሚያስን አይተነዋል እዛ ላይ እና በዛው ይሄን ልናገር ብዬ ነው። እና እንቀጥል። ቴንኪዩ ዴብዬ በጣም አመሰግነው። በዚህ አጋጣሚ አበክሬ የመናገር የምፈልገው እንዳልከው ቴክስት ብዙ ያልመለስኩላቸው ሰዎች አሉ። በጣም የቅርብ ሰዎች ሆነው ሳላየው ቀርቼ ምናምን አይደለም፣ በቃ ቢዚ ሆንኩኝ እና ደግሞ ያው ተረዱኝ። የሆነ ነገር ትንሽ ልጅነትም እንዳለ እና ደግሞ የመጀመሪያ ሲሆን ሃንድል ማድረግ ከባድ ነው ይህን ሁሉ ነገር። ከዛ ደግሞ ስራም አለ፣ ከዛ ደግሞ ትሬኒንግ መመለስ አለብኝ። ግዴታውን ቁጭ ብዬ አንድ ቀን ሙሉ ወይ 2 ቀን ሙሉ ቁጭ ብዬ ሶሻል ሚዲያ ቴክስት መልስ ምን ስል ስቶሪ ባክ ሜንሽን ባክ ምናምን ሳረግ አልውልም። ለምን ስራ አለ፣ ህይወት ይቀጥላል። ሁሉም ነገር ላይ ህይወት ይቀጥላል። ህይወት የሚቀጥለው ደግሞ ወደ ነበረበት ነው። የነበረበትን ከፍ ለማድረግ ስለሆነ ብዙ ነገሮች ስላሉ ይረዱኛል ብዬ አስባለሁ። በዚሁ አጋጣሚ ይቅርታ አድርጉልኝ። እመልሳለሁ፣ የፈለገ ነገር ቢቆይም እመልሳለሁ። በጣም ብዙ አክባሪዎች አሉ። የተሰጠኝ ፍቅር ማለት እኔ ከምነግር አሸንፌ ከሚሰጠኝ ፍቅር በላይ ነው እዛ ጋ የተሰጠኝ። በቃ ምልህ ለምሳሌ ስታሸንፍ የነበረው ገንዘብ አለ፣ ተሸንፌ ደግሞ አገኘው ገንዘብ አለ። ስታሸንፍ ያለው ገንዘብ በቂ ብዙ ነው፣ ግን ከሰው ነው በላይ አይበልጥም። እኔ ብዙ ሰዎችን አግኝቼበታለሁ። ይህ ሁሉ ሰው በዚህ ልክ ሰውን በነገራችን ላይ ፋዘር ምን ይላል መሰለ፣ ዓለም ላይ ከሃይማኖት ቀጥሎ ከእግዚአብሔር ቀጥሎ ዓለምን አንድ የሚያደርገው ስፖርት ነው ይላል። ዓለም ላይ በጣም ሀብታም የሆነ ሰው እና ዓለም ላይ በጣም ድሃ የሆነ ሰው እኩል ቁጭ ብሎ ስለ ስፖርት ያወራል። ስለ ማንቸስተር ዩናይትድ ወይ ስለ ባርሴሎና ወይ ስለሆነ ቦክሰኛ፣ ስለ እግር ኳስ ተጫዋች፣ ስለ ሜሲና ሮናልዶ ይከራከራል። አስበው። እና ስፖርቱ እንትን ብሎታል ብዬ አስባለሁ። የነበረው ነገር በጣም ጥሩ ነበረ። ቴክስታችሁንም መልስላችኋለሁ እና እስቲ ቆንጆ ነበር። ያው አይ ሰውም ይረዳል ብዬ አስባለሁ። ምንም እኮ አንደኛ ላይክ ሱፐር ላይክ ታይት የሆነ ነገር ነበር ነው በአንዴው ነው ሰው የጎረፈው። እኛም ሜንሽን አረገን ምናምን ያው ባታ ይፈረድብህ ይረዳዋል ፎር ሹር። ስራም እንዳልከው ነው፣ ስራም ይኖራል። ፈርቻለሁ ምልህ በቃ የሆነ ሰዓት ላይ ፈርቻለሁ ያልኩህም በዚህ ልክ ሰው እንትን ብሎኝ ስለማያውቅም ለእኔ አዲስ ነገርም ስለሆነ እንትን ይላል። ለካ በቃ የሆነ ይሄ በጣም ሴሌብሪቲ የሆኑ ሰዎች ምናምን ቶሎ የሚደበቁት ምናምን ማክስ አድርገው የሚሄዱት ምናምን ወዶ አይደለም። ለዚህ ነው በእነሱ ልክ ባይሆንም ብዙ ሰዎች ብዙ ሰዎች ጋር ተቀባይነት አግኝቻለሁ። ሰሞኑን ቲክቶኩ ሜሙ ምኑ እንዳየው ሁሉም 10 ፎሎወርም ያለው ሚሊዮን ፎሎወርም ያለው ስለኔ ፖስት ያደርጋልና ሰዎች ጋር ይደርሳል። እዚህ ብቻ አይደለም ክፍለ ሀገር ከሀገር ውጭ ራሱ ይደርሳል። እና በሁሉም እይታ የሆነ አንተ ላይ ፎከስ ሲደረግ ትንሽ የመጀመሪያ ስለሆነ ደንገጥ የምትልበት ነገር አለ። የላስት ኤፒሶድ ላይ ስናወራ ስለ መስፍን ብሩን በጣም እንደምታደንቀው ሲኒየርህ እንደሆነ በጣም ብዙ አውርተኸኝ ነበርና እንመለስ ከፋይቱ በፊት የነበረው ላይ ታይም ላይ እና like what was going inside your head? በተለይ ጭንቅላት ውስጥ ሲኒየርን ፋይት ማድረግ ምናምን ፍራቻው ነበር ወይ? ትሬኒንጉም ደግሞ ምን ይመስል ነበር? እሱን ገባህ እውን ለማድረግ ጎልህን ማለት ነው። ባይገርምህ ከመስፍን ብሩ ጋር ትጮታለህ እንዴት ነው ፈቃደኝነት ተብዬ ስጠየቅ እንዴ የፈጠነ በቃ የስ ነው ያልኩት። አዎ ጮታለሁ። ከዛ የነበሩ ማስተካከል የሚነበር ይሄ
በኪሎግራም በምን ምናምን የነበሩትን ነገሮች በውስጥ ላይ ተለያዩ ተነጋገር ነበረ ነው ኪሎ እሱ 71 ኪሎ ነው የሚጫወተው 67 ኪሎ ግራም ነው የሚጫወተው እነሱን አመቻችተን ምናምን ከዛ አውርተን ነበረ ግን መጀመሪያ እንዴት ነው ከሱ ጋር ትጫወታለህ ተብሎ ፖስት ሲደረግ ራሱ ጌች ነው ፖስት ያደረገው መጀመሪያ በጣም ነው ደስ ያለኝ ከዛ ቪዲዮን አይተዋል መሰለኝ ነኝ አዎ ተቀብየዋለሁ መፈልገው ጨዋታ ነው ከማከብረው ከሲኒየሪ ጋር ነው የሚጫወተው ደስ ብሎኛል እንደማሸነፍ እርግጠኛ ነበርኩና ዝግጅቱም ደግሞ እኔ ፈርቼ አላቅም በርግጥ ልትፈራ የምትችለው ምኑን ነው መሸነፉን ከዛ በኋላ ደግሞ ሰው አንተን የሚጠብቅህ ቦታ አለ አይደለ ከዛ እሱ ጋር አለመገኘቱን ለምሳሌ አባቴ የሚጠብቀኝ ቦታ አለ አሰልጣኞች የሚጠብቁኝ ቦታ አለ እሱ ጋር ለመገኘትህ ሊያስፈራ ይችላል ይሄ በጣም የወረደ ፐርፎርማንስ ማድረግ ማለት እሱ ሊያስፈራ ይችላል እንጂ ያው ፋይት ነው ከዚህ በፊት የነበረም ሚኖርም የሆን ነገር ነውና ፋይት ነው አልፈራም ሲጀመር ከሲኒየር ጋም ስለሆነ ያው ሰዎች እንዴ ነው ፈርተዋል ምናምን የሚል የኔም ጥያቄ እሱ ነበር በፍጹም ቱ the slightest ምንም አይነት ፍራቻ አልነበረም እንደውም ፕሬስ ኮንፈረንሱ ላይ ሰምተህ ከሆነ ኤርሚያስ መስፍን ከሰራ ከለፋ ማድረግ የሚሳነው ነገር የለም በቃ ይሄ በራሴ ያለኝን መተማመን ነው በራሴ እርግጠኛ ነኝ ጥሩ ዝግጅት አድርጌያለሁ ቆንጆ ዝግጅት ከዚህ በፊት ማደርጋቸውን ከዛ ትንሽ ለአንድ ሰው ስለሆነ ተዘጋጀው በሱ ስራዎች ላይ እሱም በሚያደርጋቸው ነገሮች ላይ ለመዘጋጀት ሞክሬያለሁ ጥሩ ነበር ዝግጅትም አሰልጣኞች ይረዱኛል አንድ ሰው ጋር ብቻ አልነበረም ሰለጥነው የነበረው ቃላብ ጋር ሰርቻለሁ ሌሎች አሰልጣኞች ጋር ሰርቻለሁ ምናምን በዝግጅት ጉዳይ ምንም ክፍተት አልነበረም ቆንጆ ዝግጅት ነው የተዘጋጁት እንደውም አንዳንድ ሰዎች ትንፋሽ ምናምን ያው ሰው ሐሳብ ይሰጣል ሁሉንም ነገር ስለራስ የምታውቀው አንተ ነህ ምን አይነት ዝግጅት እንደተዘጋጀ ምን አይነት ስራ እንደሰራ ሜንታሊቲህን የነበረህን ሁሉንም ነገር አንተ ነህ የምታውቀው ያው ሰው ጀጅ ያደርጋል እንጂ ሁሉንም ነገር አያውቅም እኔና ፈጣሪ ብቻ ነን የምናውቀው ያለውን ነገርና በእኔ በኩል ምንም አይነት እንከን አልነበረም በዝግጅቴ በጣም ቆንጆ ዝግጅት ነው የተዘጋጀሁት ውድድሩን የሚመጥን ዝግጅት ቆንጆ ነበር በዝግጅት ጉዳይ ውጤቱስ አስከፋ ስለ ላይክ እኔ ሜቢ ልጠይቅም የነበረውና ታይም ግን በቅቷል ላይክ ለዝግጅቱ ፋይቱ አናውንስ የተደረገበት ታይም አለ ከዛ በቂ ዝግጅት እንድታደርግ ሜቢ ታይሙ በቅቷል የሚለውን አስብ ነበር እኔ አዎ ታይሙ በቂ ነው ብዬ አስባለሁ ያው እኛ አክቲቭ ቦክሰኞች ነን አክቲቭ አትሌት ነን ለምሳሌ ልክ እንደ ፕሮፌሽናሎቹ ምናምን ይሄ የረጅም ጊዜ ለነሱ አሁን የአይታቸው ከሆነ የመጀመሪያ ቀን ሲመጡ ፍሩ ድብልብል ያሉ ምናምን ናቸው ልክ ከዛ ደግሞ የመጨረሻው ቀን ላይ ደግሞ ቀጠንጠን ምናምን ይላሉ አይታቸው ከሆነ እኛ ኦሬዲ አክቲቭ ነን ሌላም ውድድር ስለምንወዳደር ሌላም ሀገራዊ ግዴታ ምናምን ስላለብህ የክለብህም ቀን በቀን ትሬኒንግ ስለሆነ የሚሰራው ኦሬዲ አክቲቭ ነን የዝግጅት ጊዜውም በቂ ነው ያው የነበረው ለእንትን ነው ያወሳሰበው ለምን ትጫወታላችሁ አትጫወቱም ይደረጋል አይደረግም የሚለው እስከ መጨረሻዋ ቀን ድረስ በተለይ ፊርማ እስከምንፈራረምበት ቀን ድረስ በቃ እንዴት ልበል ከ3 ቀን በተለይ የመጨረሻዎቹ 3 ቀና እስከ 3 ቀናቶች ድረስ 50-50 ነበር 50-50 አንዴ 75 ይሆናል አንዴ 25 በቃ 50-50 ነበርና የሆነ ሰዓት ላይ ነው በተለይ የኛ እርግጠኛ የተሆነው እና ያው እሱ ምናምን ነገር እንዳለ ሆኖ ግን ሰዓት የነበረው ጊዜ በቂ ነው ለምን አክቲቭ ነና የሆነን ሰው ኦሬዲ ወታደሮች ነን ወታደር ደግሞ ሁሉ ጊዜ ለጦርነት ዝግጁ ነው ሶ በቃ ካልጋ ተነስተ ና ተዋጋ ብትባል አጥብለት ይላል ይሄ ኦፍ ሲዝን ላይም አልነበርንም አክቲቭ ላይ ነን ኦፍ ሲዝን ቢሆን ያው ክረምት ላይ ምናምን ብዙ የጓንት ስራዎች ምናምን ላሰራ ይችላል ግን እኛ አሁን አክቲቭ ላይ ነን እና በቃ ካልጋ ተነስተ የምትደባደብበት ታይም ነው በቃ ወደ ሪንግ የምትገባበት ታይም ላይ ስለነበረ ምንም የዝግጅት ጊዜው አናሳ ነው ብዬ አላስብም ጥሩ ነበር what about የቀን ሁለት
ዲሌዎች ነበሩ አይደለ? ሰዓት ተገፍቶ ምናምን እሱ አፌክት አላረገህም? በፍጹም። እኔ ከቤቴ ስጀመር የወጣሁት 11 ሰዓት ነው። ከጠዋት በቃ ማታ ከስንት ሰዓት ከሚዛም በኋላ 4 ሰዓት ቤት የገባው ራቴን በላው። በቃ ከቤት የሚወጣው ፀሐይ ራሱ ያየሁት 11 ሰዓት ነው። ቀኑ ቤቴ ነው ያልኩት፣ ለጥ ብዬ ነው ያልኩት። ረፍት አድርጌ እንጆይ እያረኩኝ በመሀል ፊልም ሳይ ነበር፣ በመሀል ቲክቶክ እንትኖችን ምናምን ሳይ ነበረ። ከዛ ስተኛ ስነሳ ስበላ ምናምን ነው ያልኩት። 11 ሰዓት ላይ ሄድኩኝ። እንደውም እየደወልኩ እየተጠየቅኩ ነበር፣ እንዴት ነው ጀመረ? ለምን እዛ ሂጄ እንዳልኩላለ መቀመጫ ምናምን ሳይኖር እንዳልኩላለ። ከዛ 11 ሰዓት ከቤት ወጣሁ። እዛ 12 ከሩብ ተኩል ላይ ምናምን ደረስኩኝ። ከዛ ትንሽዬ ነው ቁጭ ያልኩት። ጨዋታው ተጀመረ። ያው ብዙ ጨዋታ ከኛ በፊት ብዙ ጨዋታ ስለነበረ ነው ትንሽ የኛ ዘግየት ያለው እንጂ ያን ያህል የመጎሳቆል አይነት እንትን የለም። ቆንጆ ነበር። ጋሼ ምን አለ ከሽንፈቱ በኋላ? ብዙ ነገር እንደሚያወራ አውቃለሁ። እንዴት መሰለ እሱ እንደውም ስሸነፍ ብዙ አይመክረኝም። ለምን ሽንፈትህ በራሱ ምክር ነው ብሎ ነው የሚያስበው። መሸነፍህ በራሱ አንድ ምክር ነው። ለምን ተሸነፍኩ ብለህ እንድታስብ ራስን ቁጭ ብለህ የሚመክረኝ ሳሸንፍ ነው። ሳሸንፍ አለው እንዳልል እኔ ጀግና ነኝ ወይ የሆነ ነገር በቃ ከዚህ በኋላ እንዳልል ሳሸንፍ ሁሉ ጊዜ ይመክረኛል። አሁን እንደውም በደንብ መስራት ነው ያለብህ፣ ከዚህ በላይ ማድረግ ነው ያለብህ። እና ያው የነበረው እንደውም በቃ እሱ ዛጋ እኔ እንዳይከፋኝ ነበር። ኦሬዲ አልከፋኝም። መጀመሪያ ላይ እኔ ራሴን የምጠብቅበት ቦታ ነበር። ኤርሚያስ መስፍን ራሱን የሚጠብቅበት ቦታ ነበረ። እውነት ለመናገር ራሴን የሚጠብቅበትን ቦታ ወይ ፐርፎርማንስ አላሳየውም። አሩኖ ብቻ ይሄን ልህ አልችልም። ግን እዛ ጋር እኔ ራሴን እንትን አላልኩም። ኦሬዲ አሸንፋለሁ ብዬ ነበር የገባሁት። የሆነ ሆኗል። አንድ ጊዜ ሆኗል። ያ ቦክሰኛ ማለት ፈንጂ አምካኝ ማለት ነው። በቃ የሆነች ስተት ላጥ ነው የሚያደርግ። በቃ አንዴ ዋጋ ያስከፍላል። ዋጋ ከፍያለሁ። ዋጋ መክፈሌ ደግሞ አልተሰማኝም። ምማርበት ነገር ነው። ዛጋ የነበረውም ሰዎቹም ሁሉም የነበረው ነገር ደግሞ ቆንጆ ነበረ። ከዛ በማግስቱ አብረን ነው ነው እኔም ፋዘር ጓደኛዬ አብረን ነው እና በቃ ጓደኞቼም ነበሩ። እንዲሁ ስንበላ ስንስቅ ስንጫወት ቁጭ ብለን በቃ ከጠዋት አብረን ያደርነው ሲጨኔና ፋዘር አብረን ያደርነው ከጠዋት ከማታ በቃ 9 ሰዓት ገባን፣ ተኛን። ጠዋት 4 ሰዓት ተነሳን። ከዛ ሰዓት ጀምሮ ስንስቅ ስንበላ ስንጫወት ማታ ላይ ነው እሱም ወደ ቤቱ ሄደው እኔም ወደ ቤቴ የገባሁት። ስለ ጨዋታውም አላወራንም። በቃ እንደውም አንዳንድ ስልኮች እየተደወሉለት ምናምን ነገር እንደዚህ እኮ አሉኝ ምናምን እያለ ከዛ እኔን ሲስመኝ ምን ሲል በቃ አኮራኸኝ እኮ እኔ ልጅ እኔ ምን ፈልጋለሁ ተጠራው እኮ። እንደውም አንዴ ትዝ ይለኛል ድሮ ነው ይሄ ስዌት ፎክስ ጂም ይዤው መጣው። ከዛ ሰራን ቪዲዮ ሰራን ፖስት አረኩኝ ምናምን። ከዛ ለጓደኞቹ ያወራበት መንገድ እኔ እዛ እኮ ጂም ሰራው እንዴ ልጄ እኮ ይዞ ወስዶ በቃ ስንትና ስንት ሀብታም የሚሰራበት ባለስልጣን የሚሰራበት ጂም እኮ ሰራው ምናምን እያለ ፕራውድ ሲያደርግ ነበር። አሁን ደግሞ እነዛ ሰዎች አቅፎት ጀግና ልጅ ነው ያለ ሲያከብሩት በቃ ከምንም ነገር በላይ ከገንዘብም ከምንም ነገር በላይ ያው ከቤተሰብህ ሲደሰት ማየት በራሱ ትልቅ ነገር ነው። ለእኔ ደግሞ ያለኝ ቤተሰብ አባቴ ነው። አባቴ ሲደሰት ማየት በራሱ በጣም ትልቅ ነገር ነው ከምንም ነገር በላይ። እና በቃ እሁድለት ቅዳሜ ነበር ፋይቱ። እሁድለት ፋሲካ ነበር። እንደውም ፋሲካም በደንብ አልበላውም ምግብ። ለምን ያው የትሬኒንጉም ጫና ምንም ትሬኒንግ ነበር። ሁለቴን የሰራሁት የበዓል ቀን ራሱ እና ፋሲካ የነበረው የዛን ቀን ነበር። በጣም ደስ ይል ነበረ። ብዙ ሰዎችም እየደወሉልኝ ነበረ የመከሩኝ ምክር፣ ለእኔ ያላቸውን ፍቅር ሲገልጹልኝ ትረሳዋለህ። ደስ ይል ነበር። እውነት ለመናገር በጣም ነው ደስ የሚለው። ያው እግዚአብሔር የፈቀደው ነው ሁሉም ነገር የሚሆነው። ባይዘዌ እንደውም አንድ አባባል አለ ቲክቶክ ላይ መሰለኝ ያየኋት። እንደ ዳዊት ሊያነክስ ሲፈልግ ጎልያድን የሚያህል ችግር ይሰጣል ይባላልና እግዚአብሔር እንደዚህ ነው። በቃ የእግዚአብሔርን ስራ አታውቀውም።
ምልህ ሁሉንም ነገር የሚያስተምርህ ሁሉ አንተንም ከፍ የሚያደርግህ የሚያነክስህ የሚያስወድድህ ገንዘብ የሚሰጥህ ምናምን በጥሩ ነገር ብቻ አይደለም። አስበዋል ተሸንፌ እኔን እንደዚህ ሲያደርገኝ ተሸንፌ ብዙ ትምህርቶች ብዙ ሰዎች ውስጥ ልብ ውስጥ ስገባ ከዚህ ነገር በላይ ምን አለ? ይሄ ያው የሰውም አይደለም የኔም አይደለም የፈጣሪ ብቻ ነው ከላይ የተሰጠ ነገር ነው ጸጋው ነው። ያየኸው የመስፍኔን በተለይ ላይ እንደ ፕሮፌሽናል ቦክሰር እንግዲህ አናላይዝ ያረከው ነገር ይኖራል ብዬ አስባለሁ። እና ምን ነበር የእሱ ላይክ ደካማ ጎኖች አንተ እሱን ያገኘህበት ፕላስ ደግሞ አንተም የራስህን ድክመት ያየህበት ቦታ እንዴት ነበረ? ምኑ ጋር ነበረ? ያው መጀመሪያ የጌም አናላይዞች እያደረግን ነበረ ከአሰልጣኝ ጋር ቪዲዮ ይለኛል እኔ ቪዲዮ ያለው ከዛ እሱም ያውቀዋል ከዛ እኔ ማውቀው ምን አየህ እሱ እንደዚህ እንደዚህ ጠንካራ ጎን አለው እንደዚህ እንደዚህ ጎን ደካማ ጎን አለው ሶ እኔ ላይ ደግሞ ስንሰራ የነበረው ምንድነው የኔ ጠንካራ ጎን እንዳለ ነው። ሶ እኔ ጠንካራ ጎን ላይ አይደለም ስንሰራ የነበረው ደካማ ጎን ላይ የኔ ደካማ ጎን ላይ ስንሰራ ነበረ። ያው ቴክኒክ ታክቲኮች ምናምን በደንብ እየሰራ ነበረ። በነገራችን ላይ ሁሉ የምትሰራቸው ቴክኒክ ታክቲኮች ሁሉም ስኬታማ ይሆናሉ ማለት አይደለም። የኔ ቴክኒክ ታክቲክ ፌል አድርጓል በሰዓቱ የእሱ ቴክኒክና ታክቲክ የነበረው እንትን ደግሞ ተሳክቶለታል። የኔ ልክ አይደለም ማለት አይደለም የኔ ልክ ነው ግን ቀድሞ ነው የተጠቀመው ቀድሞ በተጠቀመ ስለሆነ እና ጥሩ ነበረ። እሱ በሰዓቱ ያሳየው ፐርፎርማንስ አሪፍ ነበረ ቆንጆ ነው። መድረኩ የሚጠይቀውን እዛ ላይ ፐርፎርም አድርጓል ብዬ አስባለሁ። ያው ወደ እኔ ደግሞ ስንመጣ ፈርስት ራውንድ የኔ ፐርፎርማንስ ማድረግ የምችለውን ነገር ኤርሚያስ መስፍን ማድረግ የሚያደርገውን ነገር አድርጓል። ሰከንድ ራውንድ ነው ጥሩ ያልነበረው እሱ ደግሞ ያንን ቀይሮ መጣና ዊነር ሆኗል። በዚህ አጋጣሚ እንኳን ደስ አለህ እለዋለሁ። እና ከእንዴት መሰለ ከቴክኒክና ከታክቲኩ አንጻር ሁለታችንም ይዘን የመጣ ነው አለ። ከዛ የአንዱ ሰው ፌል አደረገ የአንዱ ሰው እንትን አድርጓልና ቆንጆ ነበር። እሱ የሚያደርገው እሱ ነው አይደለ? አንዳንዴ እኮ በነገራችን ላይ ተመሳሳይ እንትን ይዘህ ትመጣለህ ተመሳሳይ ቴክኒክ ይዘህ ትመጣና ወይም በቃ ቴክኒክና ታክቲክ ይዘህ ትመጣና ከዛ በኋላ ላይ ልክ ቡቡ ሲያደርግ የአንደኛው ይሆናል ወይ ደግሞ ሁለቱም ቶፕ ይሆናሉ አንደኛው ወይ እንትን ይልና ምናምንና የተለያየ ሚዘህ መተህ ደግሞ መቼስ ይገባሃል የስፖርት ላይ ስለሆነ እና ሪማች ይኖረናል ብዬ አስባለሁ። እኔ ሪማች ጠይቄያለሁ ሜቢ እሱ ፍቃደኛውን አይሆን አላውቅም። በቪዲዮም ይስራ አላውቅም። እኔ ሪማች ተገናኝተን ነበረ ያው ቪዲዮ ምናምን አልሰራውም እውነት ለመናገር ለምን ጌች እንደው ቪዲዮ ስራ ብሎ ተቆጥቶኝ ነበረ። ለምን ቪዲዮ አልሰራም ምናምን ብሎኛል አግኝቶኝም ደውሎልኝም እንደዛ ነው። እኔ ራሱን ነው የጠየኩት ተገናኘን ሪማች ፈልጋለሁ አልኩት። መስፍኔን ጠየቀው? አዎ። ዋው። ከዛ የሱ መልስ እስቲ እናየዋለን። የሱ መልስ እኔ አላየውም እና የሱ መልስ እናያለን። ካለ ጥሩ ነው ሪማች ማድረግ የሚፈልግ ከሆነ ጥሩ ነው። ግን ይመስለኛል ያው ብዙ ሰዎች እያሉ ያሉት የተሻለ ሰው ይገባሃል የተሻለ ሰው አምጡለት ምናምን ነው። ያውቁታል በነገራችን ላይ ልባቸው ላይ ያለውን ያውቁታል። እኔ ምን ማድረግ እንደምችል ያውቁታል። እና ያው ታውቃለህ የራስህ ወገን ሲሆን ሰው ታዳላለህ እና ያው የተሻለ ሰው አምጡለት ምናምን እያሉ ነው። ያው እስቲ እዚህ ውስጥ እዚህ ሀገር ውስጥ ለእኔ ለሱ የተሻለ ሰው ያለ አይመስለኝም። ቢስቲ የሚሆነው እናያለን። እጠብቃለሁ በጉጉት። አንተም እስከዛ ላይክ ታይም ይኖርሃል በትክክል ብዙ ለማጥናት ብዙ ለመስራት ምናምን። ያው ቀጣይ ደግሞ የተሻለ ቴክኒክና ታክቲክ ይዤ መጥቼ ደግሞ ፎር ሹር አልጠራጠርም። በደንብ አድርጌ ነው የምተማመነው። ባለፈው የላስት ኤፒሶዳችን ላይ ስናወራ የነበረው ላይክ የቦክሲንግ ኢንዱስትሪውን ኢን ጀነራል
በዛም ደግሞ የፊትነስ ኢንዱስትሪውን ምናምን እያወራን ነበር። ብቻ የነበረውን አትሌቶች ሪዋርድ አያገኙም ምናምን። ኦፍኮርስ ፋክት ነው። ባይ ዘ ወይ አትሌት አይደለም እንትን ለዝግጅቱ ራሱ ብዙ የሚያወጣው ወጪ አለ። ባይ ዘ ወይ እንደ መሽን ነህ ገባ። በዚህኛው ደግሞ ያየነው በጣም ታሪካዊ ነገር ነው ማለት የፋይቲንግ ኢንዱስትሪውን ፎር ጉድ የቀየረ ነገር ነው ያየነው። ኢቨን ከጆሲ ጋር ባለፈው ስናወራ የነበረው ላይክ ልጆች አሁን የምር ፋይተር ቢሆኑ ብለህ ታስባለህ። አሁን ተረዳኝ። ለምን ስ ሪዋርዲንግ ኢንዱስትሪውን ላይክ ልችል ይቀይረውታል። እና ተስፋ ሰጪ ነው። ሽልማቱ ምናምን ስትሰማ የነበረው ነገር እንዴት ነው? እውነት ለመናገር አዎ ተስፋ ሰጪ ነው። ባይዘዌ በጣም ትልቅ ነገር አይደለም። ለምሳሌ ለአንዱ ለጆኒ የተሸለመውን ሽልማት የሆነ ሰው አንገት ላይ ልታዩ ትችላለ። ጆኒ የተሸለመውን ገንዘብ የሆነ ሰው አንገት ላይ ቀለል አድርጎ ይዞ ሲሄድ ታየዋል። አሁንም በቂ አይደለም፣ ግን ደግሞ እንደ መነሻነት በጣም ከበቂ በላይ ነው። እንደ መጀመሪያ ከዚህ በፊት ነበረ የነ ኮንሶና ዳንኤል አሸንፏል። በዚህ ግን አንድ ነበር በቃላ ቀረ። ከዛ በኋላ ኦልሞስት 2 ዓመት ምናምን። አሁን ደግሞ ያኔ ደግሞ የነበረው ሽልማት እንዴት መሰለህ? አንዱ ነው በጣም ከፍተኛ የተሸለመው። እኔም የዛ ሰዓት ላይ ተጫውቼ ነበረ። የኛ ጨዋታ ላይ አሸናፊ 15,000 ብር ተሸናፊ 5,000 ብር ነበር የተሸለመው። ትልልቅ ጨዋታ ነው፣ ግን ገንዘቡ ትንንሽ ነው። የእነ ዳኒ ነበረ ተለቅ ያለ ገንዘብ የነበረው። አሁን ደግሞ ሁሉም ፋይት ማለት ትችላለህ እኩልና ተመጣጣኝ የነበረ ሽልማት ነው። እንዳጠቃላይ የስብሰባ ቀን ሲባል የሰማሁት እንዳጠቃላይ 3,2 ወይ 3.3 ወይ 3.2 ሚሊዮን ነው ለሽልማት ብቻ ፕራይዝ መኒው ማለት ለሁሉም። እንደዚህ ተደርጎ አይታወቅም። ከዚህ በፊት የነበረው 1 ሚሊዮን ነው። ከዛ ሌሎቹ የኛ ደግሞ ትንንሾቹ አለ ምናልባት 1.1 ምናምን ቢሆን ነው ፕራይዝ መኒ። አሁን ደግሞ 3.3 3.2 ነው። በእጥፍ ጨምሯል ማለት ነው። ይሄ የሚመሰገን ነው። ቀጣይ ደግሞ መቼ ሰምተዋል 10 ሚሊዮን 5 ሚሊዮን እየተባለ ነው። ጥሩ ነው። ከዛ ደግሞ 20 ሚሊዮን ይሆናል፣ 40 ሚሊዮን 100 ሚሊዮን ድረስ ኢንዱስትሪ ሆነ ራሱ ትልቅ። አሁን እነሱ ራሱ አይ ቲንክ ጌች ሲያወራ ሰምቼዋለሁ። ሬዲዮ ጣቢያ ላይ አብረን ቀርበን ነበርና ባናተርፍም ያወጣነውን መልሰናል። ከዛ በኋላ ላይ ደግሞ በጣም ከገንዘብ ነው በሌላ ነገር ደግሞ በጣም ትርፋማ ሆነናል ብሏል። አንደኛ ሰው አግኝተዋል፣ ሶሻል ሚዲያ ላይ ተቀባይነት አግኝተዋል። ያው እሱ ተቀባይነት ቢኖረውም አሁን ደግሞ በዚህኛው ዘርፍ ደግሞ ተቀባይነት አግኝተዋል። ሌላኛው ደግሞ ዋናው ነገር ደግሞ ማድረግ እንደሚቻል አሳይተዋል። ኢትዮጵያ ውስጥ ኤምኤምኤ መጀመሪያ ነው እና ማድረግ እንደሚቻል ከዚህ በኋላ ኤምኤምኤ ፋይት በየሳምንቱ ዊኬንድ ምናምን ሊደረግ እንደሚችል አሳይተዋል። እና ያው ገንዘቡ እንደ አትሌት ስታስበው ሞራልን ራሱ ያመጣዋል። እንዴ አሁን አላየህም እንዴ? ሁሉም ብረት የሚያነሳውም ቴኳንዶ የሚሰራው ሁሉም እኔን አጫውቱኝ እንዴ እኔ ሴት ሆኖ እችላለሁ ይላል። የሆነ እንዴ እኔ ጆኒና ይላል። ሁሉም ሰው ፍላጎት አለው ማለት ነው። ተቀባይነት አግኝቷል ማለት ነው። በፊት ለምን እነዚህ ሰዎች ለምን እኔን አጫውቱኝ ብሎ አልመጡም? አሁን ያለው የገንዘብ እንትን ጥሩ ነው ማለት ነው። ይሄ ሁሉ ሰው ፈላጊ ለመጫወት ፈላጊ ከሆነ ጥሩ ነው እና ቅንጅቱም ጥሩ ነበረ። በተለይ መድህን፣ አዲስ አበባ ስፖርት ኮሚሽን፣ ጎፈሬ፣ ስዌት ቦክስ አሰልጣኞቹ እዛ ጋ ያዘጋጁት ምኖቹ የነበራቸው ቅንጅት፣ ኢትዮጵያ ቦክስ ፌዴሬሽን፣ አዲስ አበባ ቦክስ ፌዴሬሽን ብቻ ብዙ ኦፊሶች አንድ ላይ ተቀናጅተው የሚሰራበት ነው። አስበዋል። ይሄ ለኢትዮጵያ ስፖርት እድገት ነው። በጣም በፊት የነበረው እንደኔ አመለካከት በፊት የነበረው ለዚች ሀገር ስፖርት ወደኋላ ቀርነት ብዬ የማስበው ለምሳሌ እግር ኳስ ፌዴሬሽን ብቻውን ነው የሚሰራው፣ አትሌቲክ ፌዴሬሽን ብቻውን ነው የሚሰራው፣ ቦክስ ፌዴሬሽን ብቻውን ነው የሚሰራው። አሁን ደግሞ ተቀናጅተዋል ማለት ነው። ለምሳሌ ለቦክስ ውድድር አትሌቲክሱ ምኑም አንድ ላይ ሲሰባጠር አስበዋል ምን አይነት ትልቅ እንደሚሆን። ለእግር ኳሱም እንደዚህ ሲሆን የቅንጅት ማቀ
ሲቀናጅ በጣም እንትን ይላልና ይሰፋል። በዛው በጣም ተናቧል። በዛ ላይ ደግሞ የሆነ ሰው አመለካከት አለ። ከዛ በኋላ ላይ የሌላም ደግሞ አለ። ከዛ ጥሩውን ሁሉም ሰው መጥፎ አያስብም፣ ሁሉም ሰው ጥሩ አያስብም። የኔ መጥፎ አለ፣ ጥሩ አለ፣ ያንተ ጥሩ አለ፣ መጥፎ አለ። ከዛ መጥፎዎቻችንን ጣል አድርገን የማይሆኑትን ጣል አድርገን ጥሩን ደግሞ አንድ ላይ ስናስበው ጥሩ አስበዋል ምን አይነት ምርጥ ነገር እንደሚፈጠር ያ ነገር አለ ብዬ አስባለሁ በዚህ በእነሱ ቅንጅትና ከዚህ በኋላ እነሱ ራሱ ሞራላቸው መጥቷል። በደንብ ነው ሞራላቸው የመጣው እና ጌች ስንት ኪሎ ቀንሰሃል ምናምን ስለው 10 ኪሎ ቀንሻለሁ አለ። ከስቷ የለ ከዛ ደግሞ ጸጉሩን አይተዋል ገብቷል። በዚህ ጭንቀት እየሄደ ነው እሱም እንደዛ ብሏል እና መስዋዕት ከፍለዋል። በጣም መስዋዕትነት ከፍለዋል። ቃልሽ ሽበቱ ጨምሯል። የምሬ ነው የምልህ። ለምን ጭንቀት አለ፣ አትተኛም፣ ጭንቀት አለ። ከዛ ዝም ብለህ ለምሳሌ ደግሞ በተለይ የቃላብ እንዳዘጋጅ ብቻ አይደለም እዛ ጋር እነሱን ሰፖርት እንዳደረጋቸው አይደለም። አሰልጣኝ ነው፣ አትሌቶቹን እያዘጋጀ ነው። አትሌቶቹን ልጄ በዚህ ሰዓት እንዴት ቢጮት ይሻል እንዴት ትላለህ። ከዛ በዚህኛው ደግሞ ዝግጅቱ እንዴት ቢሆን ትላለህ። በዚህ ቢሮ ትሄዳለህ፣ በዚህ ምን ትላለህ። ከምንም ነገር በላይ ያው አሰልጣኞቹ ክብር ይገባቸዋል፣ አዘጋጆቹ ክብር ይገባቸዋል። ያው ከፍ አደረጉት። በእውነት በጣም ነው ከፍ ያደረጉት። እኔ የስዌት ቦክስ ቲም ስለሆንኩኝ አይደለም፣ ቤቴ ስለሆነ አይደለም። ስዌት ቦክስ የምሬ ነው፣ ከልቤ ነው። ሁሉም ሰው ነው የመሰከረላቸው የነበራቸው ቅንጅት ምን በቃ ትጥቅ ያመረተልን ጎፈሬም አለ። ጎፈሬም ያው የልባችን እኔ የተለይ የልቤ ባይደርስልኝም ግን እግዚአብሔር ይስጣቸው ምርጥ ነገር ነው ሰርታ የሰጡን። እዛ ጋር ዝግጅቱን የሚመጥን ነገር ነው። ቀጣይ ደግሞ እንደ መጀመሪያ ነው። እነሱ ደግሞ የቦክስ ትጥቅ ሰርተው አያውቁም ምናምን። አሁን ደግሞ ቀጣይ የልባችን እንዲህ እንደሚደርስልን ተስፋ አደርጋለሁ። በዚህ አጋጣሚ ጎፈሬም ክብር ይገባቸዋል። ምርጥ ስራ ነው የሰሩት። ለእኔ እንደውም የደጋፊ ቲሸርት ሰርተውልኛል። በቆንጆ ቲሸርት ነው የሰሩልኝ። ቴንኪዩ። አሁን ለምስጋና ብቻ ራሱ ሌላ ኤፒሶድ እንትን ይለናል። ማመስገን የምትፈልገው በጣም ብዙ ናቸው፣ በጣም ብዙ ናቸው። ለምን ለዚህ ይሄ እንዴት ነው አስበዋል? ኤምኤምኤ፣ ቦክሲንግ፣ ከዛ በኋላ ላይ ሞይታይ በአንድ መድረክ የትም የለም። እኔ አላቅም፣ እኔ የውጭውን ምናምን እኔ ግን እስካሁን በታሪክ ሰምቼ አላቅም 3 ኮምባት ስፖርት በአንድ መድረክ የለም። እና አትሌቶቹም እኛ አትሌቶቹም ውድድሩን አድምቀነዋል። አዘጋጆቹም በጣም ርብርብ አድርገዋል። የቢሮ ሰራተኞቹም ሁሉም ቀና ነበረ። በዛው ልክ ደግሞ ያው እንትን ሲሉ ያችን ነገር ለማበላሸት ሲንኮሻኮሹ ምን ሲሉ የነበሩ ሰዎች አሉ። ሆኖ ሲያዩ ግን ምን የሚሰማቸው ይመስላል? እኔ አላቅም። ጨርቃቸውን ጥለው የሚያብዱ ነው ይመስላል። አሁን እኔ ያለ አሁን ጨርቃቸውን ሊጥሉ የሚደርሱ በእርግጠኝነት። ለምን ሶሻል ሚዲያ ላይ ያለው ምን ሲያደርጉ እንደነበረ ለማመሰቃቀል ምናምን የሆኑ ነገር ምን ሲያደርጉ እንደነበረ መቼስ አሁን እኮ ምንም ነገር ከቲክቶክ አያመልጥም፣ ምንም ነገር አያመልጥም። አሁን በቃ ለምሳሌ ሚስጥር ብለህ ራሱ ለጓደኛ የምትነግረው ነገር በሆነ ሰዓት ላይ ቲክቶክ ላይ ወጥቶልህ ታገኘዋለህ። አሁን ምንም ነገር አያመልጥም እና እኔ ጨርቃቸውን ጥለው የሚያብዱ ነው ይመስለኝ። ለምን ደምቋላ። በተለይ ደግሞ የሆነ ነገር ለመጣል ለፍተ ከዛ ያ ነገር ደግሞ አብቦ ትልቅ ሆኖ ስታየው ደግሞ አስበው እንደ ክፉ ሰው ሆነ ስታስበው ራሱ በጣም የሚያቃጥል ነገር ነው፣ በጣም የሚያቃጥል ነገር ነው። እና እየተቃጠሉ ነው፣ ስቲል እየተቃጠሉ ነው። አሁን እነሱ መማር እኔ ለእነዚህ ለሚያመሰቃቅሉት ሰዎች ሪኮመንድ ማረጋቸው ፕሊስ ኑና በአንድ ላይ ይሰራ። አይታችሁታል ይሄ ነገር እንዴት እንደሆነ። ይሄ አሁን በአንድ ላይ ተቀናጅቶ መስራቱ ምን አይነት ስኬት እንደተደረሰ። አሁን ደግሞ እናንተ ደግሞ ወደ አንድ ሀሳብ መታችሁ አንድ ላይ ብትሰሩ ደግሞ ምን ያህል ሊሆን እንደሚችል። ምክንያቱም እነሱም እኮ በጣም ጭንቅላት አላቸው እኮ
ለማመሰቃቀል የምትጠቀሙበትን የምትሄዱበትን መንገድ ለጥሩ ነገር ነውበት ከዛ የበለጠ ጥሩ ነገር ይሆናል ሁሉም አንዳንዴ ብዙ ሰው ሁሉም ነገር ስለ ገንዘብ አይደለም everything not for money ወዳጅነት አለ ጓደኝነት አለ ቤተሰብ አለ ከዚህ በላይ ምን አለ ሰው በቃ እንዴ ከዚህ አባቴ ምን ይላል መሰለ ሰው ሁን ከምንም ነገር በላይ ሰው ሁን ይላል ሰው መሆን በቃ ሰው መሆን ማለት ነው ሰው ስትሆን እንደ መንጋ አታስብም ሰው ስትሆን የሆነ አመለካከትህ እንትን አለ በቃ ምናን አትልም ወደ ነፈሰበት አትሄድም ረጋ ትላለህ ታስባለህ ከዛ በኋላ ላይ ትሄዳለህ እና ፕሊስ እንደ መንጋ ሳይሆን እንደ ሰው እናስብ ሰው እንሁን ሰው ስትሆን ደግሞ ጥሩ ነገር ነው እኮ እንትን የሚልልህ በቃ ግዴታ የሆነ የሃይማኖት አባት ምናምን ወይ የሆነ የአክራሪ ሃይማኖተኛ መሆን አይጠበቅብህም እኮ ሰው ለመሆን እኮ ጥሩ አስተሳሰብ ሊኖር ይገባል እና ጥሩ ሐሳብ ይሆኑና አንድ ላይ ተቀናጁ አስቡ እነዛ ያልኩም ለማመሰቃቀል የሚጠቀሙበትን ኢነርጂ ስኪል እስቲ ወደ ጥሩ ነገር አንድ ላይ ቢመጣ አስበው የሚፈጠረው ነገር እና ከምንም ነገር በላይ ሰው መሆን በቂ ሰው መሆን ጥሩ ነው ሰው ስትሆን ደግሞ ጥሩ ነገር ታስባለህ እና ፕሊስ ኑና አንድ ላይ ተቀናጁ ኤቭሪቲንግ ገንዘብ ብቻ አይደለም ወዳጅነቱ ምኑ ስለሚቀድም ወዳጅ ሆኑ አንድ ላይ ለኛም ለአትሌቶቹ እኮ ጥሩ ነገር ይሄ ነው ለምን አሰልጣኝና አሰልጣኝ ሲጋጭ የሚጎዳው ማን ነው አሰልጣኙ አይደለም እኛ አትሌቶቹ ነን ለምን በዝሆንና በዝሆን ጸብ የሚጎዳው ሳሩ ነው እኛ ሳሩ ነን እኮ ለምን ትረገጣለህ ለምሳሌ የሆነ ውድድር ከሆነ የሆነ ውድድር አለ ከዛ የኔ አሰልጣኝና ያኛው ውድድር አዘጋጅ ተጋጭተዋል እንበል ከዛ ጥሩ ነገር አገኛለሁ እዛ ጋር ሄጄ እኔ አትሌቱ ከዛ አሰልጣኝ ከዛ ሰውዬ ጋር ስለተጣላ አትሄድም ምናምን ቢል እሱ እኮ ምንም አይጎዳም እኔ ነኝ የምጎዳው ሶ ኢጓችንን ጣል እናርግ በቃ ኢጓችንን እንደ በቆዳ ግፍፍ አድርገን ወደ ጥሩ ነገር እንምጣ ያው ስፖርተኛ ስትሆን እንደዚህ ኢጎ አለ ሁሉም ሰው ኢጎ አለው ግን ኢጎህንም እኮ ወደ ጥሩ ነገር ተጠቀመዋለህ እና ፕሊስ ወካችሁ አንድ ያየሁት ነገር በተለይ ፋይቱ ላይ በጣም ደስ ያለኝ ነገር is like የኢትዮጵያ ብሔራዊ መዝሙር ስንዘምር የነበረው ኤነርጂ ብሮ ጸጉሬን ይቆመው ልነግር አልችልም like ደስ ሲል ድሮ ላይ ይሄን ነገር ኤክስፒሪየንስ የምናደርገው ሜቢ ሩጫ ላይ አትሌቶቻችን እዛ ቆመው ምናምን በቃ ሲዘምሩ ደስ ይልሃልና በዚህ ታሪካዊ ኢቨንት ያየሁት ነገር ቢኖር እኔ ኦኬ ስኪል አለን ሪሶርስ አለን ሰዎች አሉን ታምርን ያየሁት እኔ ገባ ኤቭሪዋን እዛ ተሰብስቦ ባንድ ድምጽ መሀል ላይ ደግሞ ዲጆ ተቋረጠበት ወራ ቆሞ ይሆን አላቀም ማለት ጩኸቱ በቃ የነበረው ዩኒቲ ኢን ቦክሲንግ ወይ ደግሞ ኮምባት ስፖርት በሚባለው ነገር ህዝብ አንድ ሆኖ ሲጮህ ሴቶች ነበሩ ወንዶች ነበሩ ታዋቂዎች ነበሩ ምናምን ያየነው ነገር is very good ገባ አሁን እስካሁን ያወራው ነገር is like ደግሞ ቢናበቡ ከጥግ እስከ ጥግ ያለው ሰው ደግሞ ቢናበብ አስበዋል ይመስለኛል እኔ ዴቪ በዚህ አጋጣሚ ሁሉም ሰው ለሀገሩ ሲሆን ሰው ይሆናል ሁሉም ሰው ለሀገሩ ሲሆን ማለት ለሀገሩ ሲሆን ሁሉም ሰው ይሆናል እና ልክ ያቺ ነገር ስትፈጠር ሁላችንም ሰው ሆነናል ልክ ከዛ ደግሞ ሲሆን ግማሹ ተናካሹሽ ይሆናል ግማሹ የሆነ ምናምን ይሆናልና ለዛ ነው ለሀገራችን በሀገራችን ጉዳይ ሁላችንም ሰው ነን እኔ ለሀገሬ የሚሰማኝን ስሜት ምን አይነት የሀገር ፍቅር እንዳለኝ እያንዳንዱ ሰው ደግሞ አለው የተለያየ ይሁን እንጂ እያንዳንዱ ሰው የሀገር ፍቅር አለው ከዛ አሁን ሁሉንም ደግሞ ሰብሰብ አድርገን ሲሰበሰብ ደግሞ አስቧል ምን ደምቅ እንደሚል ለዛና ጥሩ ነበረ እንደ እንትን በጣም ጥሩ ነበረ እኔ ያየሁት ነገር ከልቤ አይጠፋ እኔ ሰዎች የምር በተለይ ስፖርቱ ዙሪያ ያሉ ሰዎች አሁን አባቴ ያለውን ቀርቶልኛል ለመናገር ሁሉም ሰው የሚባባበት ቋንቋ ቢኖር ስፖርት ነው ትተዋለ በቃ ሁሉም ነገር እንትተ ኳስ ይሁን ቦክስ ይሁን ሩጫ ይሁን ጎልፍ ለምን you just be like አንድ ሆነ ነው የምታወራው ተረዳኛለህ ሰው I think የሀገር ጉዳይ ይመስለኛል ይሄ ስፖርተኞች መናበብ
የስፖርተኞች አንድ መሆን ከዚህ ኢትዮጵያ በሩጫ ብቻ የምትታወቅ መሆን የለባትም። ባይ ዘ ወይ ሃይሩክስ አይታለን ሃይደር ሄደው ሲወዳደሩ ምናምን እነ ናቲ በባዲ ቢልዲንግ እነ ሃይደር እነ ሶፊ አሉ ብቻ ገባ ኤምኤምኤውም ዳጊ ተረሳኝ ዳጊ ቅርታ ገባ ሳይክሊንግም እየተባለ ነው ምናምን ብዙ ነገር አለ ነው የኢትዮጵያ ኢሜጅ እስና ላይ ሩጫና አንተን ብቻ አይደለም ገባ ታሪክን መቀየር የምንችል አይነት ሰዎች አንድ ላይ ባለመምጣትና ባለመግባባት እንዳልከውን አትሌት ገለ ስለ ስኪላቸውን ደብቀ ምናምን ይከብዳል ገባ ሶ ላይክ አባት እንዳለው ላይክ we have to consider የሀገር ኢሹ እንደሆነና ላይክ set aside ለአንድ ጎል ለአንድ ዓላማ መስራት እንዳለብን ነው ለሰው ጣል ማድረጉ በዚህ አጋጣሚ እውነት ነው የተናገርኩት ዴቢ በቃ እንዳልኩ ነው እሱ እንዳለው ስፖርት አሁንም ስፖርት ከኢየሱስ ክርስቶስ ቀጥሎ ዓለምን አንድ ያደረገ ነገር ነው ልክ አሁን ልክ ኢየሱስ ክርስቶስ መጥቶ ሲያስተምር እንዴት ነው ያስተማረበት እንትንም ይሁን በሌላ ሃይማኖትም ለምሳሌ በሙስሊሙም አላህ በኦርቶዶክሱም በእንቱን በሌላ ሃይማኖትም በጴንጤውም በፕሮቴስታንቱም እግዚአብሔር ኢየሱስ እምነት አንድ ያደርጋል በቃ እምነት በቃና ከስፖርት ቀጥሎ እምነት አንድ እንደሚያደርገው ስፖርትም አንድ ያደርጋል በትክክል እና ያው አንድነታችንን ደግሞ ለጋራ ጥቅም እንትን ማለት አለበት የሆነ ሰው ብቻ መጠቀም የለበትም እኔ ብቻ ልብላ ማለት ነውር ነው አብረን መጠቀም አለብን በጣም እና ሰው ይሄንን ነገር ቢያስብ ጥሩ ነው ስለ እንትን ኢቲኤፍሲ በሚባል ድርጅት ስር ነው ምናምን ሲል ነበር ጌች አደረጃጀቱ እንዴት ነው ላይክ ኤምኤምኤ እና ቦክሲንግ እንግዲህ በውጭ ዓለም ላይ ስለ ሁለት የተለያዩ ነገሮች ናቸው ብዬ ነው የማስበው እንዴት ነው ቀጣይነቱ የሚኖረው በተለይ የቦክሲንጉም ያው ቢይዙት መልካም ነው ብዬ አስባለሁ ከዚህ በትክክል ገባ የነበረው ፕሮሞሽን የነበረው ፕራይዝ መኒ ለአትሌቱም እንደ ቦክሲንግ እንደ በቃ ቦክሲንግን ከፍ የሚያደርግ ነገር ነው ኤምኤምኤውንም እንደዛውና ያለው አደረጃጀት እንዴት ነው ለቦክሲንጉ ጥሩ ነው እውነት ለመናገር ጌቼ የዛን ሰዓት ሲል ከሰማው ቲክቶኩን ዝም ብዬ ነው ስያሜ የሰጠሁት ከኮፒራይትም ከምንም ሲጠየቅ እኔ በቃ ማታ የሆነ ጠዋት ላይ ነው እንደዚህ ከፍቼ ፖስት ያደረኩት እንጂ ትክክለኛው አይደለም እናስብበታለን ምናምን ብሏል እውነት ለመናገር ኮምባት ስፖርት ያለ አንዱ አይሄድም ሁሉም ኮምባት ስፖርት አንድ ላይ ነው በተለይ አሁን እኛ ጋር የተያዘው ነገር ቆንጆ ነው በውጭ ዓለም ዩኤፍሲ ተብሎ ለብቻ ከዛ የቦክስ ደግሞ WBC ምናምን ለብቻ ፌዴሬሽኖች አዎ ለብቻ ምናምን አሁን ደግሞ እኛ ጋር ደግሞ በትልቁ አንድ ላይ መቋቋሙ ጥሩ ነው ለምን ኪክ ቦክስ የሚወዱ በጣም ብዙ ደጋፊዎች አሉ ኪክ ቦክስ ብቻ እንትን ብትል ልክ በኪክ ቦክስ ብቻ ጌም ብታዘጋጅ በዚህ ልክ ሰው አይመጣል ሞይታይ ብቻ በዚህ ብታዘጋጅ በዚህ ልክ ሰው አይመጣል ቦክስ ብታዘጋጅ ሰው በዚህ ልክ አይመጣል ሁሉም የሆነ የሚወደው ነገር አለ ቴኳንዶ ብታዘጋጅ በዚህ ልክ ሰው አይመጣል ሁሉንም ደግሞ አንድ ላይ ስታዘጋጅ ደግሞ የሁሉም ሰው አስበዋል የሁሉም ወዳጅ ደግሞ አንድ ላይ ነው የሚያገናኙና ይሄ ነገር መቀጠል አለበት ኤምኤምኤ ብቻውን አንድ ላይ አይሄድም ቦክስ ብቻውን አንድ ላይ አይሄድም ተያይዘን ነው መሄድ ያለብን ካደግንም ተያይዘን ነው እንደ ኮምባት ስፖርት እኔ የኔ ስፖርት ብቻ ይደግ አይደለም የሁሉም አንድ ላይ ይደግ በዚሁ ደግሞ ቦክስ ደግሞ ግንባር ቀደም ነው ከሁሉም ኮምባት ስፖርት ከቴኳንዶም ከምንም ቦክስ ነው ኢትዮጵያ ውስጥ የሚቀድመው ይሄ በእንትን ዘመን ስለሆነ በቀኝ ግዛት ዘመን የነበረ ነው በቃ ጣሊያን ነው ይዞት የመጣው በጣሊያን በኩል በኤርትራ አድርጎ በምን ረጅም ታሪክ ያለው ስፖርት ነውና የመጣ ስፖርት ነው የወታደር ቤት ስፖርት ነው ጽኑ ስፖርት ነውና ያለ ቦክስ አይደምቅም የራስ ላይ እንትን ያለ ቦክስ አይደምቅም ቦክስም ደግሞ ያሌለው ነገር አይደምቅም አበባ እንኳን እኮ ጽጌረዳ ብቻ ሰብሰብ አድርገህ አያምርም እኮ የሆነ ውስጡ ሌላች ወተፍ የምታደርግበት ነገር አለ እና ሁሉም ስፖርት ደግሞ አንድ ላይ ወተፍ ተደርጎ ሲሄድ ቆንጆ ነው እንደ እድገትም እንደ አትሌቱም ሁሉም እኔና ረቢቅ ወይ እኔና ሌላ ስፖርት አዲሱ ሊሆን ይችላል ወይ ኢድሪስ ምናምን ነገር አንድ ላይ ስንሆን ነው የምናምረው እኔ ብቻ ሳድግ ምናምን ደስ አይልም
አብረን ስናድግ ደስ ይላል ፕራይዝ መኒውም ስንሸለም ምናምን ደስ ይላል እኩል ስትሆን ለምን እሱም ለፍቷላ እኔ እዛ ጋር እነሱ የሚለፉትን አያለሁ እነሱም እኔ የምለፈውን ያያሉ ሶ ስናድግ ደስ የሚሉ ለምን ባንተ ልክ የለፋ ሰው ሲያድግ ደስ ይላል እኔ በራሴ የኔ አመለካከት ምንድነው የሆነ ሰው ሲያልፈለት እንትን ሲለት አይከፋኝም ደስ ነው የሚለኝ ለምን የኔም ጊዜ ይመጣል አንድ ቀን ድሮ ጓደኛዬ ብሔራዊ ቡድን ሲመረጡ እማቃቸው ልጆች ብሔራዊ ቡድን ሲመረጡ ደስ ነው የሚለኝ እኔ ለምን አልተመረጥኩኝ ምናምን ብዬ አይከፋኝም አይኖ የኔ ጊዜ እንደሚመጣ ጓደኛዬ አቡበከር የሴሚ ፕሮፌሽናል ከዚህ በፊት የነበረው ሴሚ ፕሮፌሽናል ሲጫወት ጓደኛዬ ነው ተፎካካሪ ነው ሲጫወት እሱ ሲጫወት ገንዘብ ሲያገኝ ምናምን አልከፋኝም ደስ ነው ያለኝ ተጋብዣለሁ እንደው በርገሩ ምን ጋብዞኛል ደስ ነው ያለኝ ከዛ አሁን የኔ ጊዜ መጣ ደግሞ እኔ ደግሞ የሴሚ ፕሮፌሽናል ተጫወትኩ ከዛ ነገሱ ደግሞ ቀጥታ ፕሮፌሽናል ሲወጣ ደግሞ ደስ ነው የሚለኝ የኔም ጊዜ ይመጣል እና ያው ምልል ነው እንደ አትሌት እንደ ስፖርት እንትንም እንደ ስፖርት ወዳጅም ስታስበው የሆነ ውድገት ያስደስታል እኔም ያስደስተኛል ሌላውንም ያስደስታል ብዬ አስባለሁ እና ያው ተነጣጣይ መሆን የለበትም አንድ ላይ ሲሆን ነው ደስ የሚለው ነጊችም ያስቡት ያደረጉትም ከዚህ በኋላ ይመስለኛል የሆነ ስፖርትን ነጥለው ያደርጉም ገብቷቸዋል ቢዝነስማን ናቸው ገብቷቸዋል አዎ ስፖርቱም እንዲያድግ ይፈልጋሉ በጣም ጸደይ ነገሩ ይሄ ነው ገንዘብ ማግኘትም ይፈልጋል ቢዝነስማን ነው ስፖርቱም እንዲያድግ ይፈልጋል ይሄ እኮ ለኛ መልካም ነገር ለአትሌቱም ለአሰልጣኙም ለስፖርት ወዳጁም መልካም ነገር ነው እንደዚህ አይነት ኢንቨስተር መጥቶ ባለሀብት ምናምን ሰብሰብ አድርጎ አንድ ላይ አቀናጅቶ ስፖርቱንም ወዳድ ስፖርተኛውም እንዲጠቀም እሱም ራሱን እንዲጠቀም የሚፈልግ ሰው ጥሩ ነው ለምን ከዚህ በፊት የነበረው ስፖርተኛው እንዲጠቀም አያደርግም ራሱን ጥቅሙን ነው የሚለውና ፊልዱን የገደለው እሱ ነው አዎ ፕላስ ደግሞ የሰው ዲማንድ እንዳለ ማየም ባይተው አየ በጣም እንደሚወደድና ይሄ የኮምባት ስፖርት ውድድሮች ያው በሰው ዘንድ እንደሚወደዱ ያየንበት ምሽት ነው ገባ ትላልቅ ሰው ነበር ሴት ነበር ወንድ ነበር ጩጬ ነበር ትላልቅ ሰዎች ነበሩ ማለት ዴሞግራፊ በቃ ሰፊ ነበርና ዲማንዱንም እነሱ ያዩታል ፎር ሹር አዎ በቃ ያው እንትን ነው ገበያውን ታያለህ ለምሳሌ ነጋዴ ስትሆን ገበያውን ታያለህ ጤፍ ለሚፈልግ ሰው ገበያው አብዛኛው ጤፍ ነው የሚፈልገው ስንዴ አታቀርብም እነሱ ገበያውን አወቁት ገበያው ሰው ምንድነው የሚፈልገው ምን ሲያይደስ ይደዋል ሄዱበት እና ታፍ ናቸው በነገራችን ጭንቅላት ታፍ ናቸው ምንም ጥያቄ የለው አሹንም ጠርቼ አወራለሁ ጌችንም ብያለሁ እስቲ እንግዲህ አሁን ዘር ቢዚ መሰለኝ ትንሽ ቃልሽንም ጠራዋል ፎር ሹር ቃልሽንም ጠራዋል በጣም ወዶ ማከብረው ሰው ነው እናወራለን ስለ የነበረውን ሀስል ምናምን ይግራል ፈርስት አንድ ከነሱ እንሰማለን ብዬ አስባለሁ የነፍትውኝ ጨዋታ እንዴት አየው እኔ ታች ነበርኩኝ እኔ አላየሁም ታች ነበርኩኝ ካንተ በፊት ነበር ከኔ በፊት ነበሩ ሁለቱም ጓደኞቼ ናቸው አንደኛው አብሮ አደግ ጓደኛዬ ነው ተፎካካሪ ምን ፎካከር ለምሳሌ እንደዋወልና ፍትዊ ትሬኒንግ ትወጣለህ እንደ ነገር ውጫ አንጣም ነው አልወጣም እንትንናን ይላል ከዛ በቃ አትወጣም እንዴ እሺ እኔም አልወጣም በቃ ቻው ነው ተባብለን ተፎካካሪ ስለሆነ ነው እሱም ትሬኒንግ ወጥቶ እኔን ትሬኒንግ ወጥተን ሰርተን ምናምን ከዛ የሆነች ዋና ነገር አለች ወንዝ ነገር አለች እዛ ወንዝ ላይ ልንዋኝ ስል ተገናኝ አንተ አልወጣም አልወጣም አልክም እንዴ አንተ ራስህ ወጣህ እንዴ ነው እንደዚህ አብረን ተባባይ ሰራን ቦክስ እኔ አንድ አመት ነገር በቀድሞም አንድ አመት ከምናምን በቀድሞም ቶሎ ቦክስ የገባው እንደውም እኔ ከሱ ተማር ብላ ተብዬ ከሱ ቦክስ መማር የነበረ ልጅ ነው ታፍ ነች በጣም ቴክኒከኛ ነች እግሯ ሄድ ሙቭመንቷ የቦክስ አይኪው ፍጥነቱ ነበር እሱ ፋይት ታፍ ነው በጣም ሱራፌል ደግሞ ብሔራዊ ቡድን እኩል አብረን የገባነው እኔና እሱ ብሔራዊ ቡድን ላይ አብረን እኩል ገብተናል እኛ ክለብም ነው አሁን እኛ ክለብ ነው ኦሜርላን የሚጫወተው ፌደራል ፖሊስ ኦሜርላን የሚጫወተው አብረን ፓርትነር ነው ለኔ ከባድ ነበር ከሁለቱም አንድ ያሸንፍ መመኘት ከባድ ነው ለምን ይሄኛውም ፓርትነር ነው ጓደኛ ነው ፍትዊም ከዚህ ቀድሞ ፓርትነር የነበረ ጓደኛዬ ነው አብረን ያደግነው ምናምንና በቃ ያሸንፍ ነበር ያልኩት እኔ ስራቸው አውጣቸው ነው ያልኩት
የተፈጠረው ነገር እኔ ያልጠበቅኩትም እውነት ለመናገር እዛ ጋር ፍቱቢ ኖካውት ይሆናል ብዬ አላሰብኩም እንደው ተሸነፈ እንኳን የሚያሸንፍ ነው መሰለኝ በዙር ምናምን በፖይንት ቢሸነፍ እንኳን በፖይንት ነው ግን ያይተ የሆነው ሆኗል እዛ ጋር የሆነው ሆኗል ፕሪዲክተብል አይደለም ሁሉም በነገራችን ላይ የሁሉም ጨዋታ የምትገምተው አይደለም ብዙ ሰዎች እንደውም አንድ ቲክቶከር አለና የሆነ ፕሪዲክት ምናምን ሲያደርግ የማይሆን ፕሪዲክት ያደርጋልና ታናደርኩኝ ከዛ እንዴ ቆይ ግዴታ የሆነ ሰውን ከፍ አድርገህ ፕሪዲክት ለማድረግ ግዴታ ማወቅ አለብህ እንደ ያንን ሰውዬ ወይ ስለዛ ሰውዬ ሰው ላንተ መንገር አለበት እንደ ምናምን የሚላት ከዛ ደግሞ ምን አገባኝ ከፈለገ ለምን የፈለገው ነው ያወራ እኔ ራሴን አውቀዋለሁ ሰው ፕሪዲክት ስላደረገ ለምሳሌ ብዙ ሰዎች ኤርሚያስ ያሸንፋል እያሉ ነበር እነሱ ያሸንፋል ስላሉ አይደለም ማሸንፈው ስራዬ ነው እንዳሸንፍ የሚያደርገኝ መስፍን ይሸነፋል መስፍን ያሸንፋል ምናምን ስላሉ እሱ አላሸንፈኝ ስራው ነው እና ፕሪዲክት የሚያደርጉ ሰዎች ምናምን ነበሩ እንደ እንትን ደግሞ እንደ ደጋፊም ሆነ ስታስበው የሚያነድድ ነገር ነበረው ከዛ እንደ ራስህም ደግሞ በጣም አንደርሬትድ ምናምን ሲያደርጉ ደግሞ ትናደዳለህ ይሄ ያለ ነገር ነው ለምን ወንድ ልጅ ነው ኢጎ አለህ ምናምን ከዛ ያው በመተዋወቅ ነው እንደ ምናምን ነገርም ስልም ነበር ከዛ ደግሞ ናቀበኝ እኔ ስራ ይሄ አይደለ ታሳልፈዋለህ ጨዋታዎቹ የሚገምቱ አልነበሩም ሁሉም ጨዋታዎች በጣም እያንዳንዱ ጨዋታዎች ተገማች አልነበሩ እና ግን አይተዋል ጨዋታውን የናፈቱብኝ ከሪንግ በኋላ ቪዲዮ ይታል ታፍ ነበር በጣም ታፍ ነበረ ፍቱቢ ያሰበውን ቴክኒክ ሊሰራ አልቻለም ያኛው ደግሞ ካስበው በላይ ቴክኒክ ሰርቷል ሱራፌል በጣም ፈጠነ ያው ቦክስ እንዳልኩ ነው ቦክሰኛ ፈንጃም ካይ ነው በቃ አንዴ ከተሳሳትክ አትማር ዋጋ ያስከፍላል ደግነቱ ምንድነው አትሞትም ከፈንጃም ካኝ ልዩነቱ ምንድነው አትሞትም ቀጣይ ለማስተካከል እንትን ትላለህ ቀጣይ ታስተካክላለህ በሰዓቱ ግን ፌል ታረጋለህ ቻንስ ግን አለ አንድ ሰው ሚላተ ነገር አለች ቦክሰኛ ያልቃል እንጂ ቦክስ አያልቅ ከዚህ በኋላ እኔ የምጫወተው አሁን ከተጫወትኳቸው እጥፍ በላይ ልጫወት ይችላል እጥፍ በላይ ልሸነፍ ይችላል ቦክስ አያልቅም ቦክሰኛው ነው የሚያልቀው እንጂ እና ፍቱቢ ከዚህ በኋላ የተፈጠረውን ነገር ይቋቋማል ተቋቁሞ የሚቋቋም ልጅ ነው ስለማውቀው እኔ የሚቋቋም ነው ለምን አሸነፈ ተሸነፈ ያን ያህል ደንተው አይደለም ተቋቁሞ ወደፊት የሚመጣ ልጅ ነው ሱራፌልም ደግሞ አሸንፍ ያለው ብሎ የሚተኛ ሰውም አይደለም ማሸነፉን ሃንድል አድርጎ ትናንትና እንደውም ምሳ ግብዣ ነበር ነው ሰቤት ምሳ በልተና ያሸነፈበትን መንገድ ወደፊትም ያስቀጥለው ይመስለኛል ለሁለቱም መልካም እድል በጣም ማደንቃቸው መወዳቸው ወቅተኞች ስለሆኑ ፓርትነሮችም ስለሆኑ የናሽናል ቲም ፓርትነሮች ናቸው ከሁለቱም ጋር እንገናኛለን ከአንደኛው ጋር ክለብ ኦሜርላ እንገናኛለን ከአንደኛው ጋር ደግሞ ስፔት ቦክስ እንገናኛለን ያው ጂም እንገናኛለን እንትን ነው ማንም በጣም የምትወደው ማንም በጣም የምትጠላው አይደለም ሁሉም የምትወደው ሁሉም ሙያ ነው እንደ ሀገር ስታስበው ደግሞ እኔና ፍቱዊ ተቃራኒ ክለቦች ነን አሁን ግን ደግሞ ነገ አንድ ቲም እንሆናለን ይሄ ነገር ብቻ ያው የሆነ ሆኗል ሁለቱም ጎበዞች ናቸው ሁለቱም አንደኛው በጣም ቴክኒከኛ ነው አንደኛውም ቴክኒከኛ ጉልበተኛ ነው ማን ነው ሞር ጉልበት ያለው ጉልበተኛው ያው ሱራፌል ነው ጉልበት አለው ቴክኒክ ደግሞ ፍቱቢ ይበልጠዋል ቴክኒክ ሁለቱም ቴክኒከኞች ናቸው ግን ያው ቁመታቸውም እኩል ነው እንደምታየው ፊዚካላቸውም ተመጣጣኝ ነው ብቻ ጥሩ ናቸው ኢትዮጵያ በ54 ኪሎ ሁለት ጥሩ ቦክሰኞች ያሏት እና በነገራችን ላይ 1 ኪሎ ላይ በጣም ጥሩ ሰዎች ስታገኝ ቶፕ የሚሆን ታገኛለህ የሁለቱ ፍጭት ይሄኛው ያኛውን ለማሸነፍ ሲሰራ ይሄኛው ያኛውን ሲሰራ አንድ ምርጥ ትፈጥረና ውጤታማ የሚሆን ቦክሰኛ ትፈጥራለህ ኢንጆይ ያረከው ጨዋታ አለ ከቦክሲንግ ውጪ ሜቢ ከቪዲዮ አይታይም ሊሆን ይችላል ወይም ደግሞ ከፋይትክ በኋላ ኢንጆይ ያረከው
የኢድሪስ እና የአዲሱን ኢንጆይ አድርጌዋለሁ የምርን የምር ቴል ሚ እስቲ አስናንቶኛል ብዙ ነገር ነው ያየነው እኔም ላይክ በጣም ስወገን የነበረው ለእንድሪስ ነው ከመጀመሪያው እስከ መጨረሻው ምናምን ብዙ ኢሾችም የነበሩት የነሱ ፋይት ነው ላይክ ዳኝነት ላይ የነበረው ነገር ምናምን ግን ኦቨርኦል ግን ደስ የሚል ነገር ነበር ያየሁት እኔ አዎ እና ሌላው ደግሞ ያዝናናኝ የሀብትሽና የእንትና የሀብትሽ ከዛ የትንንሽ ኪሎቹ መጀመሪያ የተጫወቱት አዝናኝ ነው በቃ ሁለቱም ቴክኒከኞች ናቸው በቃ እንዴት ልበልህ እኔ ጌች በዛ ሰዓት እየተሰማው ወይ እነ ቃላ ምናምን እየተሰማቸው ያለውን ስሜትን ብዬ ሳስበው በቃ እንደዚህ ምናምን በምርጬ የሆነ አልጸጸትም ምናምን ነገር ቃፍ ደስ ሲል ቺል እያደረጉ ነው የሚመስለኝ እና እኔም እንትን ስለው በጣም ሁለቱም ምርጥ ተጫዋቾች ናቸው ትንንሾቹ ኪሎች አቤል አባትዬና እሱ ባለው ሞላ አንደኛው አዲስ ፖሊስ አንደኛው የዩናይትድ ስቴትስ ቦክስ ተጫዋቾች ናቸው ሁለቱም ታፍ ናቸው 48 ኪሎ አንደኛው ናሽናል ቲም ነው አንደኛው ተስፈኛ ናሽናል ቲም ተጫዋች ነው እሱ ባለው ተስፈኛ ነች አሁን ቀጣይ እስቲ እናያታለን እስካሁን አልተገናኙም ክለብ ላይ ይሄ መጀመሪያቸው ነው ታፍ ናቸው ሁለቱም እንግዲህ ቀጣይ ናሽናል ቲም ክላሽ ነው ነው እነሱም አዝናንቶኛል ቪዲዮን ያየሁት ሌላኛው የነ ሀብትሽ ስዌት ቦክስ እና የሶሎሞን ሞይታይ የሁለቱም ጸዴ ጨዋታ ነው አንደኛው በጣም ኤክስፔሪየንስድ ነው አንደኛው ኤክስፔሪየንስድ ነው ግን የውጭ ልምዶች ብዙ የሉትም ታፍ ነው በቃ ሁለቱም እኔ በጣም ኢንጆይ ያደረኩት የነ ሄቪዌቶቹን ነው ሄቪዌት ይመቸኛል ሄቪዌት በጣም አዲሱ ቦክሰኛ ነው የኛ ሲኒየር ነው እኛ ክለብ ይጮት የነበረ ሰው ነው ኢድሪስ ደግሞ ነገሩ ግን ቦክስ አልነበረም እኮ አይደል ሞይታይ ነው ኢድሪስ ደግሞ ወጣት ነው ገና እየመጣ ያለ ልጅ ነው ሄቪዌት ታፍ ነው ኮንፊደንሱ ምናምን በቃ ሁኔታውን አይተው ከሆነ በጣም ይለያል ያስደስታል አንዳንዴ የሆነ ግርማ ሞገስ የሚባል ነገር አለ የምታመጣው ነገር አይደለም የሚሰጥ ነገር ነው በቃ እንደዚህ ምናምን ብሎ ጎርነን ነው ምናምን ሲል ጺሙ ሙሉ ነገር ፍሬሙ ያስፈራል አቋሙ ምናምን አዲሱ ደግሞ እንደምታየው ነው ወታደር ነበር እንዲሁም ሄቪዌት ትልቅ ነው ኮስታራ ነው ያስፈራል የሁለቱ እዛ ጋር የነበራቸው ደግሞ የቃላት ምልልስም ይሄኛው ከዚህ በፊት እኔ አይቼው አላውቅም ለመጨረሻ ጊዜ ሪንግ ላይ ዋሉ አለ ከዛ አዲሱም ደግሞ እኔ ለዚህ አመት እንደዚህ ተጫውቻለሁ ሲኒየር ነኝ እነዚህ እዚህ ያሉ ልጆች ታዳጊዎች ናቸው ለታዳጊዎች ምን ማድረግ እንዳለባቸው አስተምራቸዋለሁ ምናምን ያለው ዋው እና ዘሪንግሊ በቃ የሆነ ነገራቸው ደስ ይላል ደስን ያለኝ እኔ በቃ ይዛ ሰዓት ሊሳቸውና የምጠብቀውም የነበረው የነሱ ነገር ሳየውም ከዛ ደግሞ ቲክቶክ ላይ የነበረው ድራማ ምኑም ያስደስታ በቃ ሜሙም አይቼዋለሁ ሜሙም ያስቃል ያዝናናል ነው እኔ የሚያዝናናኝ ነገር ነው የምወደው ኢንጆይ የማደርገው ለምሳሌ ጭንቅ ብሎኝ ምናምን አሁን የሱራፌልና የእንትና የፍትዊ ሲገቡ ልቤ ተጨንቋል የእነሱን ኢንጆይ ላደርገው አልችልም ለምን ሁለቱም የኔ ሰዎች ናቸው ጓደኞቼ ናቸው እነሱ እዛ ጋር እንትን ሲሉ ጭንቅ ነው የሚለኝ የነዛ ደግሞ ፍሬንዶች ናቸው ግን ኢንጆይ የማደርገው ነው በቃ አለ ከሌ ያሸንፍ ምናምን ብሎ አይደለም ያሸንፍ በቃ ዘና ብለህ ዘና በቃ እና ቲክቶክ ላይ የነበረውም እንትን ሜም አለ ሀበሻ ሜም ይለያል ቲክቶክ ላይ ያሉ ሜመሮች አሁን ከባድ ነገር ላይ ናቸው እነሱ የሚሰሩት ሰዎቹ ከዛ ዳኝነት ላይ የነበረውም ነገር ምንም ሰጣ ገባውም ድራማ ነው ደስ ይላል ለእንደዚህ አይነት እንትን ደስ የሚል ነገር ነው አንዳንዴ እኮ ሁሉም ነገር በጥሩ መሄድ የለበትም የሆነ ሰጣ ገባ ማ ያስፈልገዋል ደስ ይላል በጣም ስጠብቀው የነበረው ደግሞ ያው የነ ጆኒ ነበር እኔ እዛ ጋር የነበረው ሮስት ባትል ይለያል የፋይቱ ትልቁ ፕሮሞሽን እኮ እዛ ጋር ነው አዎ ሲጀመር ደግሞ ማለት እንትን ያሉት ያሳደጉት በዚህ ልክ ብዙ ሰው እንዲጠብቁ ያደረጉትም እነሱ ናቸው በጣም ክብር ይገባቸው አዎ በጣም ክብር ነው የሚገባቸው ለሁለቱም ለንቃተ ህሊና እና ስቦታል እያንዳንዱን የነሱን ቪዲዮ ሳይ
ቪው ይገርማል በሚሊዮን ነው በሺዎች ምናምን ነው የሚታየላችሁ እኛ እኮ አንድ ቪዲዮ ፖስት ስናደርግ እኮ በጣም 20 ሺህ ከታየልህ እኮ ትጨፍራለህ እነሱ በሚሊዮን ነው የሚታየላችሁ ያ ሁሉ ሰው እየጠበቀው ነበር ያው ማጠብቃቸው ቦታዎች ላይ ዲስከሽን ነበር አዎ እንዴ ከዛ ይመጣ በቃ ማጠብቃቸው ቦታዎች ቁጭ ብሎ ማታ ላይ ላይፍ ላይ ቁጭ ብሎ ያገር ተሰብስበው ጆኒ ያሸንፋል ንቃተሊና ያሸንፋል ምናምን የነበረው ግርግር ምናምን ደስ ይላል እንትንም ነው በቃ አንዳንዴ የራስ የላይፍህ ስትራግል እንዳለ ሆኖ ለእንደዚህ ነገር ስታስብ ትረሳዋለህ እንትንን ራስ ጭንቀትን ምናምን ትረሳዋለህና ጸደይ ነበር እንደጠበቅኩት ባይሆንልኝም አይ ቲንክ የሆነ 3-4 ዙር ምናምን ይሄዳል ብዬ ቢሆንም አማጠብቀው ነገር ስለሆነ ሁሉም ይሆን ሁሉም ነገርና አሪፍ ነበር ኢንጆይ ያደርገዋለሁ ብዬ አሰብኩትንም ኢንጆይ አድርጌዋለሁ ደስ ብሎኛል ግን are we ready like እኔ አንድ አስባለሁ like የኢትዮጵያ ስፖርት ላይ ያለውን ነገር ስትመለከት like ኳስም ስንደግፍም እኔ like ኳስ ብዙም የለውበትም ግን ሲደገፍም በቃ ነገሮችን like ትሪት የምናደርግበት በስለናል ወይ ብያስባለሁ ገባ ቀደም ያልከውን አሁን ውጭ ሀገር of course ላይሆን ይችላል ሊነጋገሩ ይችላሉ ግን the way they treat it is like አለው አደራረጋለሁ የሆነ ፍጭትም ቢኖር የሆነ to the extreme ያወስዱት ምናምን ነገርና of course you can ቡ ማለት ትችላለህ ካልተመቸ ዳኝነቱ ካልተስማማ ማለት ትችላለህ ግን ትርፍ ሄደ are we ready for such thing ገባ በትክክል በተለይ ይሄ ደጋፊና ደጋፊ የሚነጋገራቸው ተጫዋችና ተጫዋች የሚነጋገራቸው ነገሮች በእኔ አመለካከት ክብረነክ መሆን የለበትም በተለይ ደግሞ እዛ ጋር ሁሉም ወንድ ልጅ ነው you know ደግሞ ወንድ ልጅ ደግሞ በክብሩ እንደማይደራደር የፈለገ ነገር ለምን አይሆንም እኔ ክብረነክ የሆነ ነገር ከሆነ የሚደረገው የፈለገ ነገር ለምን አይሆንም እዛ ጋር ድምጥ ማጡ ነው የሚጠፋው ግን ደግሞ ሲያደርጉት የነበረው ነገር ደግሞ ቢፉ እንዳለ ሆኖ ምናምን ክብረነክ ነገር የለውም በእኔ ጸደይ ነው በነገራችን ላይ እንትና ንቃተሊና ምንድን ነበር አጋሩ ነው ምንድን ነበር እንትኑ ቦንጋ ጆኒ ቦንጋን አስተዋውቆታል ጆኒ የቦንጋ አህያ ምናን እያለ ነበር ሲሰራ የነበረው ግን አስተዋውቆታል እንዴ ቦንጋ እስቲ ቦንጋ ምን አይነት አህያ ነው ያለው እያለ ሰው ሲፈልጋ ሰርች ባር ላይ እስቲ ገባ የቦንጋ አህያ ብለህ እስቲ እንትን ብትል ሰርች ባር ላይ አለ አንዳንዴ ጥሩ ነገር በመጥፎም በጥሩም ይታወቃል እና ጆኒ ቦንጋን አስተዋውቃታል ከንቃተሊና በደንብ በተጨማሪ ማለት ንቃተሊና ከገጠር መጥቼ እንደዚህ ለፍቼ ያለው ምን ብያለሁ ብሎ ቦንጋን አስተዋውቃል የቦንጋ ወጣትን አነሳስቷል ይሄ እኮ በጣም ጸደይ ነገር ነው ከጫካ ወጥተ ፋይተር ይሆናል እንዴ ምናምን አስብሏል ሆኗል ይሄ ልጅ ከዚህ በፊት ምንም አይነት የቴኳንዶ ቢኖረውም የቴኳንዶ ብላክ ቤልትም ምንም ዳንም ምናምን አይ ዶንት ኖ ቢኖረውም ኦፊሻሊ ፋይት አርጓል ብዬ አስቤ አላውቅም አርጓ አያውቅም ግን ኦፊሻሊ እንትን ሳያረግ ከዛ መጥቶ እችላለሁ ብሎ ሃይለኛ ኤክስፖዠር አስቦ ደግሞ ያወጣውን ገንዘብ ከዛ ለመምጣት ከዛ መጥቶ እንደውም የሆነ ሰዓት ላይ ሲወራን የሰማሁት ፋይናንሻሊ ምናምን እንትን ብሎ ነበር ከዛ ግን በቃ ያንን ሁሉ ስትራገል ወጣት ነው በዛ ላይ ልጅ ከዛ ሰው ጋር የተቀበለው የሆነ ሆቴል ፕሮግራም አዘጋጅቶ ያ ሁሉ ሰው የነበረው ምናምን ለሌላ ወጣት እኮ መነሳሳት እኮ ነው እንዴ ከተማ የተወለደ ልጅ እኮ ያንን አላደረገም ሌሎችም እኮ ክፍለ ሀገር የተወለዱ ልጆች አላደረጉም ምሳሌ የሆነ ሰው ነው ጆኒም ደግሞ እንደምታየው ነው ብዙ ሰው ቦዲ ሼሚንግ ሲያይዘው ምናምን ነበር ግን ምን ማድረግ እንደሚችል አሳይቷል ንግግሮቹን ነው የጆኒ የምን ምን ፖድካስት ላይ ነው ወቸው ጉር ላይ ቀርቦ ያወራቸው ነው አይቻሉ ጸደይ ናቸው የሚናገራቸው ነገሮች በዚህ ልክ ወጣት ናቸው ሁለቱም ወጣቱ ደግሞ በዚህ ያህል ብስለት ሲኖረው ደግሞ አስበው ደስ ነው የሚለው በጣም ለምን በየዘመኑ አይተህ ከሆነ በየዘመኑ እቺን ሀገር የሚረከባት እንደው ምናምን ይባላል አሁን ደግሞ የሚገራርሙ ልጆች ናቸው የወጡት ምን አይነት እንትን እንደሆነ ሶሻል ሚዲያ በ22 ዓመታቸው ብስል ያሉ ሰዎች ብዙ ናቸው ታፍ ናቸው በጣም እና ሁለቱም መማሪያ ናቸው ሁለቱም
በጣም እኔ አክብሬያቸዋለሁ ሁለቱንም። እጅግ ከዛ በኋላ ላይ ስፖርታዊ ጨዋነቱ የነበራቸው ምናምን እዛ ጋር ይሄ ግርግሩ ቢፈጠርም ጨዋነታቸው። በዚህ አጋጣሚ ደጋፊ ከስሜታዊነት መውጣት አለበት። ያው ስሜታዊ ያደርግሃል። በተለይ ደግሞ ኮምባት ስፖርት ስሜታዊ ያደርግሃል። አይደለም ተጫዋቹ አትሌቱን አይደለም ደጋፊውን በጣም ስሜት ያደርጋል። ግን ደግሞ አንዳንዴ ቆም ብለህ ማሰብ በሰል ማለት እንዴት እናምጣው እሱ ነው እንትን ነው ትንሽዬ ስለዛ ነገር ማንበብም ወይ መረዳትም። መጽሐፍ ቅዱስ ምን ይላል መሰለህ? ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። እውቀት ከማጣታችን የተነሳ ስለሆነ ነገር ብዙ ስለማናቅ እንጠፋለን። እንደውም ኮሜንት ላይ ምናምን ሳይ ኢትዮጵያ ምንም የማያምርባት ምናምን ይላሉ። ኖ ለምንድን ነው የሚያምርብን? ግንዛቤው በጣም ግንዛቤው ስለሌለን ነው እንጂ ለምንድን ነው የሚያምርብን? እንደኛ የሚያምርበት ህዝብ አለ እንዴ? እንደ ኢትዮጵያዊ እኮ ምንም ነገር የሚያምርበት የለም እኮ። ጆንያ ለብሶ እኮ የሚያምርበት እኮ ነው። አስበዋል? ስለዚህ ትንሽዬ ስለዛ ነገር እውቀት ነው እያነሰን ያለው። እውቀቱን ደግሞ ያው ሶሻል ሚዲያው ዩቲዩብ አለ ምን አለ ከዛ ማንበብ አለ ስለሆነ ነገር። አዎ ታዲያ ስለዛ ነገር የሚያውቅ ሰው መጠየቅ። በቃ ይሄ ነገር እንዴት ነው ልክ ነው? ከስሜታዊነት መውጣት። ብዙ ነገር ስሜታዊነት ያደርግሃል፣ ግን ራስን መግዛት። እሱን ላይክ በተለይ ነጌች ያለባቸው ትልቅ ኃላፊነት ይሄ ነው ብዬ አስባለሁ። በትክክል አሁን ስፖርቱ በቃ ዲስሪስፔክት ማድረግ አይደለም ከዚህ በፊት የነበረውን ዝግጅቶች ምናምን ግን ሀ ተብሎ እንደተጀመረ ቆጥሮ እኔ ግን እንዲህ ስል ከዚህ በፊት የተደረገውን አንቋሸሽ ምናምን አጣጥዬ ሳይሆን አዌርነስም ክሬት እያደረጉ ነው። ላይ በብዙሃን ነው እንግዲህ አሁን ይሄ አቴንሽን ያገኘው ገባ። በዚህ ሌቭል ስለተሰራ ነው ገባ ሀ ብዬም ተጀመረ ብዬም አስበውም። ይህን ሲያደርጉ ላይ አይ ቲንክ እንዳልከው ነው እውቀትም እያስጨበጡ ሰውን ከኢሞሽናል እንትን እያወጡ በቃ whatever happens in the ring በቃ ሪንግ ውስጥ ነው የሚቀረው። ምንም ማድረግ አይቻልም። ተረዳኝ አለ በቃ ሪንግ ውስጥ እነሱ ሲጨዋበጡ ከኋላ ያለ ሰው ገና ልግባ ከላይ በላይ ዘልዬ በጎን ምናምን ደግሞ ይታዘባል። በነገራችን ላይ ማለት ምን መሰለ በሁለት በሚጣሉ ሰዎች መሃል ላይ እንዳትገባ። በተለይ ለምሳሌ በተለይ በባልና በሚስት እንደዚህ ምናምን ለምሳሌ ይታረቁና አንድ ላይ መሆናቸው አይቀርም። ይታረቁና ከዛ አንተ እንትን ነው የምትሆነው፣ ሁለተኛ አታገኛቸውም። አሁን በጆኒና በንቃተ ህሊና መሀል ላይ የነበሩ ሰዎች ጆኒን ሲሰድቡት የነበሩ የንቃተ ህሊና ደጋፊዎች፣ ንቃተ ህሊናን ሲያንቋሹ ሲሰድቡ የነበሩ የጆኒ ደጋፊዎች ሁለቱ እዛ ጋር በስፖርታዊ ጨዋነት ፒስ ሆነዋል። አልቋል ነገሩ። ወዳጅነት ይሄኔ ይደዋወላሉ አሉ ነው ይደዋወላሉ። ጆኒ ትናንትና ቪዲዮ ሰርቶ አይቻለሁ ስለ ንቃተ ህሊና ቦንጋን አስተዋውቋል ምናምን እያለ አዎ። እና ሁለት ተመለሰህ እኮ ወዳጅ ትሆናለህ፣ ግን ይታዘቡሃል። ለምሳሌ በቃ ከአፍተር ፋይት ምን ስታረግ እንደነበረ ደጋፊ ሆነ ምን ስታረግ እንደነበረ ምናምን እያሰቡት ይታዘበዋል። ለዚህ ፕሊስ ደጋፊ ስንሆን ከትዝብት እንራቅ፣ ከማይሆን ነገር ካላስፈላጊ ነገር። ያ እኮ የመጣው እኮ የምትደግፈውን ሰውዬ ከመውደድ ከምናምን ይሆናል እኮ፣ ግን ደግሞ በልኩ ይሆናል። ባልና ሚስት መሀልም አትገባም። ለምሳሌ ባልና ሚስት አንተ የባልየው ጓደኛ ሆነ ወይ የሚስትየው ጓደኛ ሆነ ይሄ ክፉ እቺ ክፉ እንደዚህ ምናምን ብለህ ተሳድበህ ምናምን ነገ ይገጥሙልህና ይሄ እኮ እንደዚህ ብሎኛል ምናምን ታዘበዋል። አያስከዛ አንተ ከጓደኝነት እንትናችሁ ልትሰረዙላት ትችላለህ። አንተ እኮ ስሜታ የሆነ ወይ እሱን የደገፍክ መስሎህ ስለ እሷ መጥፎ ነገር አውረታ ይሄ ምን አባቱ ነው ያለው ምናምን ብሎ እንትን ይላል። እና በተለይ ይሄ አፍተር ፋይት አፍተር ጌም ፒስ ከሚያደርጉ ነገሮች በስሜታዊነት ክፉ ባንነጋገር ጥሩ ነው። ትዝብት ላይ ስለሆነ ትርፉ ትዝብት ነው ትርፉ። እና ይሄ ነው ያለ። እኔም እንደዛው ነው። ላይክ በጣል ለማድረግ በቦክሲንጉ ብቻ ሳይሆን እግር ኳስ ላይም ወደፊት ኢትዮጵያ ውስጥ ላይክ ሻይን እያደረገ የሚሄድ ስፖርት ባዲ ቢልዲንግ ምናምን ላይ ለስ ኢንጆይ ሀፕን የሚያደርገው የትኛውንም ነገር ቢፉንም ኢንጆይ እናርግ፣ ግን ኢንተርናላይዝ ባናደረገው
ኢንተርናላይዝ ባናረገው ወደ ውስጥ ባናስገባው ግን ፐርሰናሊም መሆን የለበትም አትሰዱት በቃ ግን ነገሩ እንዳለው ሀፕን አረገ ኦኬ ኢንጆይ ዳት ጥሩን ብቻ ሳይሆን በቃ ኢንሲደንቶችንም ኢንጆይ ማድረግ ቲንክ እድገት ይመስለኛል እንደ ህዝብ ኮንሽስነሳችን እያደገ ነው ብዬ አስባለሁ ንቃተ ህሊናችን ማለት ነው ያኔ ነገሮች ሀፕን ቢያደርጉም ፕሮብለም አይሆንም ነው አንወስዶም አንጣላበትም እኔ እናሱ ግን ላይክ ሊትራሊ ጥላለን ነው በእነዛ ሰዎች ምክንያት ላለግባባው እችላለሁ ግን እነሱ መሀል ሀፕን በሚያደርገው ኢንሲደንቶች መሀል ግን እኔ ጎረቤቴ ኖር ሰምባዲን አታክ ማድረግ በምንም ሪዝን የለኝም ባይደው በትክክል በዚህ ጉዳይ እኔ መስማማለሁ እንዳልኩ ነው ያ የሚያልፍ ነገር ስለሆነ ለሚያልፍ ቀን የማያልፍ ነገር አትናገር ይባላል ሰው አይምሮ ላይ ጠባሳ የሆነ ነገር ከዛ ያ ሰውዬ ሁሉ ጊዜ አንተን በመጥፎ ነገር ማሰብ የለበትም እና ያንን መነጋገር ምናምን በቃ ይሄ እንዳልከው ነው ንቃተ ህሊና ነው የሚያስፈልገንኛ መንቃት አዌርነሱ በቃ ቅድም እንዳልኩ ነው ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል መጽሐፍ ቅዱስ እኛ እውቀት ማግኘት አለብን እንዳንጠፋ በማይሆን ነገር እንዳንጠፋ እውቀት ማግኘት አለብን አመለካከታችን መቀየር አለበት ያስባለሁ ይሄ ለስፖርቱ ብቻ ሳይሆን ለየትኛውም የህይወት እንትናችን ለየትኛውም ስፖርት ላይ ብቻ አይደለም ጉርብትና ትዳር ጓደኝነት የሥራ ምናምን ኤቭሪቲንግ ከሰዎች ጋር የምትገናኝንበት ቦታ ላይ ይሄ እንትን ማደግ አለበት እኔ ጥያቄዎችን ፋይናላይዝ ላርግና ልጨርስ የመጨረሻ ጥያቄ የሚሆነው እንትን ነው ሜቢ ከመስፍን ብሩ ጋር ሜቢ ሪማች ሊኖር ይችላል ሌላም ኢንተርናሽናል ውድድሮች ሊኖሩ ይችላሉ አላውቅም ዋትስ ዮር ጎል ምንድነው የምታደርገው ከዚህ በኋላ ከዚህ ፋይት በኋላ በተለይ የምታደርጋቸው ትላልቅ ቼንጆች አሉ ወይ ለምሳሌ ኪሎ መጨመር ምናምን ብዙ ነገር እና ደግሞ እንዴት እንጠብቅ የቀጣዩ ሜቢ ከ4 ወር በኋላ የሚያዘጋጁት ፋይት ላይ ሆፕፉሊ ከተዘጋጀ ትኖራለህ ብዬ አስባለሁ በትክክል ምን እንጠብቅ አሁን እኔ ባለፈው መድረኩ ላይ ማወርቻለሁ 24 አመት ሞልቶኛል መጋቢት 19 ነው 24 አመት የሆነኝ 24 አመት ያው በጣም ልጅ አይደለሁም በጣም ትልቅ ሰው አይደለሁም ግን ደግሞ ግን የ80 አመት ሰውዬ በ24 አመት የ24 አመት ባለው ልጅ ውስጥ አለ በትክክል አዎ እና ታይም ይሄዳል እንደምታየው ነው ያሁን ጊዜ ካቦ ሸማኔ በላይ ፈጣን ነው በጣም ነው የሚፈጥነው ጊዜው የሆነ ነገር በቀን ውስጥ ለምሳሌ 3 ነገር ጽፈህ ገና አንደኛውን ሰዓት ታረገው 8 ሰዓት ይሆናል ሁለተኛው ለማድረግ ስታስብ 10 ሰዓት ይሆናል እና ታይሙ በጣም ነው የሚሄደው እና ያው እንደ ብዙ ጎሎች አሉኝ እስካሁን ያሳካዋቸው አሉ ከዚህ በኋላ ማሳካቸው አሉ ያው መድረኩ ላይ ተናግሬዋለሁ ከዚህ በኋላ ያሉ ውድድሮችን ኦሎምፒክ ኳሊፊኬሽን አለ ሪማቹ ሜቢ ሊኖር ይችላል አፍሪካ ኦል አፍሪካን ጌም አለ አፍሪካ ሻምፒዮን አለ ዓለም ሻምፒዮን አለ እነዚህ ውድድሮች ላይ ተሳትፌ ታሪክ የሚሆን ነገር ይዤ መምጣት ለምሳሌ ነገ ቤተሰብ መመስረት አይቀርም ጎሌም ስለሆነ አንደኛው እሱ ነገር ነው ያው ስፖርቱ ላይ ብቻ አይደለም የኔ ጎል ህይወትን ማሸነፍ በራሱ የተሻለ ነገር የተሻለ ኑሮ መኖር ፋሚሊ በቃ እንትን ብለህ ሰትል ዳውን አድርገህ ጥሩ ኑሮ ህይወት መኖር ከዛ ሰዎች ካንተ እንዲማሩ ማድረግ ወጣቶች ከኔ እንዲማሩ ማድረግ ራሱ አንድ ትልቅ ነገር ነው በዚህ ውድድር ብዙ ወጣቶች ከኔ ተምረዋል ከዚህ በፊትም በነበረው ነገሮች የተማሩ አሉ ያደረጉት አሉ አሁን ደግሞ የተማሩ አሉ ከዚህ በኋላ ደግሞ የተሻለ ነገር እንዲማሩ እንደ ታሪክም ደግሞ ለነገ ልጆችህ ያሁን ልጆች በጣም ታፍ ናቸው አይደለ የቀጣየኛ ምንወልዳቸው ልጆች ደግሞ 3 እጥፍ ታፍ ነው የሚሆኑት የቀጣዩ ትውልድ ደግሞ እንደዚህ ያለ በጣም ታፍ ነው የሚሆኑትና ሙድ ይዝባል ፎቶውን ምናምን አይቶ እንዴ አባዬ ፋራ ነበርክ ለካም ነው ይላል እኔ አሁን የፋዘርን ፎቶ ምናምን አይና አረ ቡፍዬ ኮፋሽን እንደዚህ ያኔ ምናምን እለዋለሁ
እንዴ ፋራ ነበርክ እንዴ ከዛ አሉ ወይ ደግሞ አራዳ ነህ እኮ ምናምን እለዋለሁ በጣም እኔ ደስ ይለኛል የሱ አለባበሱ ምንም የሚያደርጋቸው ነገሮች ምናምን ርድ ያለ አራዳ ነው ከዛ የኔ ልጆች ደግሞ ምናምን የምታደርገውን ነገር ያዩና አይ አባዬ ፋራ ነበርክ ወይ አራዳ ነበርክ ይሉሃል ቀላል ነገር ስለሆነ አሁን ያዩህና ዛሬ ላይ የምታደርገው ነገር አዎ ከዛ ነገ ጠይቀዋል አባዬ በ24 ዓመት ምን ስታደርግ ነበር ምናምን እስቲ ግባና ፊትክ ፖድካስት ላይ እስቲ እስቲ ወይ የሆነ ቲቪ ወይ ቃና ላይ ወይ የሆነ ሳማን ቲቪ ላይ እስቲ ግባና የኔን ነገር ትለዋል ከዛ ገብቶ ያያል አባቴ በ24 ዓመቱ በ20 ዓመቱ ምናምን እንደዚህ አይነት ነገር ሲያደርግ ነበር አባይ ቲቪ ላይ ምናምን ግባና ይሏል እንደዚህ ሲያደርግ ነበር በቃ ታሪክህም ጥሩ ነው የሚሆነው ዝም ብለህ ደግሞ መንደር ውስጥ እንደዚሁ የሰው ስታስጨንቅ ሰው ስትበድል ሰው ስታስለቅስ ሲልብ ምናምን ከነበረ ደግሞ ነገ አንተ ልጅ መውለድ አይቀርም አባዬ ምን ስታደርግ ነበር ስትል ምናምን ምን ትላለህ እንደዚህ ነው የምትለው ዝቅ ብለህ እና እውነት ለመናገር እኔ እስካሁን አንገት የሚያስደፋ ነገር አላደረኩም ወደፊትም ደግሞ ያንን ነገር አላደርግም የተሻለ ነገር ለኔም ለቤተሰቦቼም ለኢትዮጵያ ሕዝብም ጥሩ ነገር አደርጋለሁ ብዬ አስባለሁ እግዚአብሔር ይርዳኝ ብዙ ህልሞች አሉኝ እናወራለን በመሃል ያው ጓደኞች ስለሆነ ዴቪ ምጠይቅህም ጥያቄ አለ የመከርከኝ ብዙ ነገሮች አሉ እና የተሻለ ነገር ለመፍጠር ለማድረግ ህይወትን ለማሸነፍ ዋናው ህይወትን ለማሸነፍ ለምሳሌ በጣም ዋና ነገር ልንገርህ እኔ ከዚህ በኋላ ቦክስ ላይ ባይሳካልኝ ከዚህ በኋላ ያሉ ልጆች ነው ብሸነፍ አይ ዶንት ኬር ህይወትን ብቻ ላሸንፋት አይተህ ከሆነ በጣም የውጭ ስፖርተኞችን አይተህ ከሆነ ለምሳሌ ኔይማር ምናምን ያቸው በጣም ታለንትድ ናቸው ይሰራሉ ምናምን ያቸው ግን ታለንታቸውን ምናቸውን አልተጠቀሙበትም ላይፋቸው ላይ ማለት ገንዘብ ቢኖራቸውም ህይወታቸውን ግን የሆነ አጥተውታል ማይዌዘርን ነው ካሻቷላው ካሻቶ ከብዙ ሰዎች ጋር ይስማማል ከድርጅቶች ጋር ግን በሰዓቱ ምናምን በፕራይሙ ሰዓት ላይ በጣም እንደሱ ሀብታም ከስፖርተኛ አንደኛ ተከፋይ ነበር ላይፉ ላይ ግን ያው ምናምን አለና ሁሉም ነገር በገንዘብ ብቻ አይደለም ስለምን ነገር ጥሩ ላይፍ መኖር ጥሩ አመለካከት እንዲኖር ማለት ሰዎች ጋር ስትገናኝ ምናምንና ጎሌ እሱ ነገር ነው እሱ ነው እኔ ልጅ ሆኜ ራሱ ቃላብም ኢንስትራክተር ቃላብም የትም ይዞኝ ይሄዳል በእኔ አያፍርም የትም አሳፍረው አላውቅም ለምን ያውቃል የኔን ባህሪ የትም ይዞኝ ይሄዳል እጄን ይዞ ምናምን ይዞኝ ይሄዳል የትም እንደማላሳፍረው ያውቃል አስበዋል ይሄ አንተ የትም መቅረብ መቻል ብዙ ሰዎች እኮ ምናምን እኮ ሸሚዛቸዋል እኮ የሆነ ሰው ጋር ምናምን የትም ይዞኝ ይሄዳል በእኔ አያፍርም አላሳፍረውማ አባቴም እንደዛው የትም ይዞኝ ይሄዳል አላሳፍረውም ይሄ ራሱ ሰው ጋር ያለህ ነገር ራሱ እኮ ትልቅ ነገር ነው ከምንም በገንዘብ ማትለካው ነገር ነው የኔ አመለካከት ምንድነው ሁሉም ነገር ስኬት በገንዘብ ብቻ አይደለም ሰው በሰው በአመለካከት ስትቀየር ሰዎች ባንተ ሲማሩ ስኬት ነገር ትልቅ ነገር ነውና ስፖርቱ ላይ ብቻ አይደለም የኔ ጎል ስፖርቱ እንዳለ ሆኖ በስፖርቱ ቢመጣልኝ ያ ነገር በስፖርቱ ቢመጣልኝ ደስ ይለኛል ከስፖርቱ ውጪም አይ ዶንት ማይንድ የሆነው ይሁን እና ጥሩ ነገር ላይ ድረስ እግዚአብሔር ያሳካልኝ በጣም ነው መሰከረው እኔ ጨርሻለሁ በጣም ጸዴ ኤፒሶድ ነበር በተለይ ደግሜም በማግኘት በጣም ደስተኛ ነኝ ፕላስ ደግሞ ላይ አልጠራጠርም እንደ ፋይል ይቀመጥ እዚህ ኤፒሶድ ላይ 100% ታሳካዋለህ ብዬ አምናለሁ ደሞም ታደርገዋለህ ታይም ደግሞ ይዳኘናል ቁጭ ብለን ተመለሰን እመነኝ ይሄ ላይክ ዝም ብዬ ፎልስ እንትን ልሞላብ ሳይሆን በጣም ስለምወድህም ምናምን አይደለም ባይ ዘ ወይ ወርክ ኤቲክስ ብቻ የኔን ላንተ ያለኝን አክብሮትና ፍቅር ውጭ እናውጣውና ያለህን ወርክ ኤቲክስ ያለህን ቪዥን እንደምታሳካው 100% እርግጠኛ ነኝ እግዚአብሔር አምላክ እንደይጨምርበትና አሜን አልጠራጠርም ባንተ
ምንም አልጠራጠርም ያልከውን ነገር in every corner of life እንደምታሳካው እንደምታደርገውም አምናለሁም ደግሞ ታደርገዋለህም ደግሞ አልጠራጠርም ፕላስ ደግሞ እሱ ብቻ ሳይሆን እንደ ወንድምም ባለው ነገር በጎን ለመቆም I'm willingም I'm ready ባለው any kind of support ካለ ለመርዳትም ለማገዝም any time አለው ከመጮ ጀምሮ ማለት ነው ውድድር ውስጥ ገብቶ እንድናገር ከተፈቀደልኝ አንድ እንትን እንደ ምስጋናም ነው የመጀመሪያ ስፔት ቦክስን ቲሜን በጣም ነው ማመሰግናችሁ ስም ብጠቅስ መጻፉ ይዛጋ ያለው መጻፍ አያልቅም በጣም ብዙ ሰዎች ያላችሁ ዋናዎቹን ስጠቅስ ቃላብ ስልጣኝ ከልጅነት ጀምሮ ጌች የስዌት ቦክስ ባለቤት አሹ ማናጀሩ ወይንሸት ላይክ እንደናት ፋሲካ ኮቾቹ ሁሉም ኮቾች እዛጋ በቃ ሁሉም ኮቾች ትንሹም ትልቁም እንደ ጓደኛ ሲመክሩኝ ነበር በቃ ስዌት ቦክስ ቲሙ በጣም አድርጌ አመሰግናቸዋለሁ በእውነት ለኔ ከዚህ በፊትም ብየዋለሁ ለኔ እዚህ ለመድረስ ትልቁ ሚና ተጫውቷል አንደኛ ማንም እውነት ለመናገር ማለት ቦክሰኛ ሆኖ ከተወሰነ ሰው በስተቀር ማንም በዚህ ልክ ኮቾች ጋር በዚህ ልክ የተመቻቸ ቦታ አይሰራም ያውቁታል እና ለኔ ከምንም ነገር በላይ ክብር ይገባቸዋል እነሱ በጣም ነው ማመሰግናችሁ ሁሉም እንዴት ልበል ነጻነት አለኝ እኔ ስዌት ቦክስ ውስጥ በጣም ነጻነት እንደ ልቡ ብትል እጄን ነው ማውጣው ነው እንደ ልቡ ማለት ይችላል የምሬን ነው ዴቢ ያውቁታል እነሱም ጌም አለብኝ እንደዚህ አንድ ሳምንት ነው ከዛ ምን ችግር አለ ታዲያ ክላይንቶችን አዋርታለሁ አዎ ክላይንቶቼ እግዚአብሔር ይስጣችሁ በእውነት ቀና ናቸው እደውላለሁ ቴክስት ማድረግላችኋለሁ እንደዚህ ውድድር አለብኝና ለሳምንት ችግር የለውም እሺ ከሌጋ ስሩ ምናምን አራራራ ማንም ጋር ሰራ ማንተስ መጣ አንተን ጀመ እኛ ሌላ እየሰራን እንጠብቃለን ትንፋሻችንን እያስተካከልን ምናምን እንጠብቃለን እግዚአብሔር ያክብራችሁ በእውነት እያንዳንዱ እርምጃ ላይ ይደግፉኛል ይደውሉልኛል ባለፈው በቃ በሁሉም ማለትና ለወደፊቱም በዚሁ እንትን ይበላችሁ በጣም ነው ማመሰግነው ሌላው ደግሞ ስፔስ ቦክስ በስራተ ገብርኤል ብቻ አይደለም ሙሉ ቦሊዮም የቦሊ በጣም ብዙ የሚወደኝ ሰው አለ እኔም ማላቆ ሰው ፍራንክ እንኳን እንትን ብሎኛል ማላቆ ሰው በጣም ነው የምንወድህ የምናከብርህ ብለው ማለት ነው በጣም ነው የምወዳችሁ ማከብራችሁ እያንዳንዳችሁ የስፔስ ቦክስ ሜምበሮች ኮቾች ሁሉም ስታፍ ላይ ያላችሁ ሰዎች በጣም ነው ማከብራችሁ እግዚአብሔር ያክብርልኝ ከትንሹም ከትልቁም ሌላው ይሄን ዝግጅት ላቀናበሩ ሰዎች ውድድሩ እንዲያምር ትንሽም ትልቅም ለሰራችሁ ሰዎች መጥፎም ለሰራችሁ ሰዎች ክብር ይገባችኋል ባይዘው ለምሳሌ የሆነ ሰው ለምሳሌ ጌች እነዛ ተንኮል የሚሰሩ ሰዎች እልህ ባያሱሱት ኖሮ ይሄን ነገር አይሰራውም ገብቷል አይደል አንዳንዴ እልህ ጥሩ ነገር እንድትሰራ ያደርጋል እልህ ስላሰያዛችሁት እናንተም ክብር ይገባችኋል ቀጥሉበት በዚህ እልህ ማስያዙን ቀጥሉበት ሌላው አጋር ድርጅቶች መድን ጎፈሬ ሴፍ ያልጠሯችሁ አሉ አዎ ሸጋ በጣም ቲክቶከሮች እዛ ጋር መጥቶ ያደመቁት ሌሎች ሴሌብሪቲ ሰዎች ክብር ይገባቸዋል የኢትዮጵያ ህዝብ ክብር ይገባዋል አባይ ቲቪ እና ደግሞ መቼስ እድሉን ስላገኘው ነው ሁሉ ነገር እና ቲሜ ኦሜርላ ፌደራል ፖሊስ ኦሜርላ ቲሜ ለኔ ከምንም ነገር በላይ ነው በጣም ነው ማመሰግናችሁ እያንዳንዱ እኔ እዛ ክለብ ከገባው ገና 3ኛ አመቴ ነው ዘንድሮ 4ኛ አመቴ ነው ያዝኩት ገና በአንድ አመቴ ነው አምበል ያደረጉኝ ልጆቹ ይታዘዙኛል ቁም ስል ይቆማል ተኛ ስል ይተኛል የኔ ሲኒየሮቹን እንደፈለኩ አዛሉና ለኔ ያላችሁ ክብር ትልቅ ነው በእውነት እንደሰጣችሁኝ ፍቅር እንደሰጣችሁኝ ክብር እናንተም እግዚአብሔር ያክብራችሁ በቃ ሁሉም ማለት ይችላል እንዴት አድርጌ ልንገር እና በተለይ ይሄንን ምርጥ ቅንጅት ያቀናጃችሁ ሰዎች እግዚአብሔር ይስጣችሁ እግዚአብሔር ያክብራችሁ ውለታችሁን እኔ መክፈል ባልችልም በልጆቻችሁ ይክፈላችሁ
ሁሉም ሰው ልጁን ስለሚወድ በልጆቹ ይክፈለው እና ሌላው እና ዋናው መጨረሻ ላይ ሰፋርጌ እንትን ነው አባቴ ለኔ አላቅም ቃል የለኝም ለሱ በጣም አድርጌ አመሰግንሃለሁ በፉዬ አንተ ለኔ ማለት ምን ማለት እንደሆንክ ታውቃለህ ከምንም ነገር በላይ ነው እውነት በቃ ለምሳሌ አሁን ብዙ ሰው በእንደዚህ ነው የሚያቀኝ አይደለ በቃ ጥሩ ልጅ ነው ምናምን ነው የሚያቀኝ አይደለ አባቴን ግን ማንንም ሰው እንዲነካ አልፈልግም ከነካ እንደዚህ አይነት መጥፎ ሰው ነው እንዴ የሚለውን ባህሪው ሁላ የሚያስወጣኝ ሰው ነው እሱን በጣም ነው የምወደው ማከብረው ከዚህ በላይ ስኬታማ ሆኜ ከዚህ በላይ ደስተኛ እንደማደርግህ ምንም ጥርጥር የለኝም በጣም ነው የምወድህ አላቅም ደስታ አሁን ብደውልለት ምናምን አንስቶ እንዴት ፍንድቅ ብሎ እንደሚያወራህ ለምን በእኔ በጣም ነው የተደሰተው እዛ ጋር በነበረው ነገር ምናምንና ብዙ ሰዎች ያው ቦክሱን እኔን በቅርብ የሚያውቁኝ ሰዎች እውነት ለመናገር የሚጠብቁት ነገር ነው እኔ እዛ ጋር እንዴት መጣልህ ምናምን ብለውኛል ብዙ ሰው እንዴት መጣልህ ያ ነገር ምናምን ሲልኝ አላቅም እኔ ይሄ ቀምሬበት ወይም ሂሳብ ሰርቼ ያመጣሁት ነገር አይደለም ይሄ በቃ ዝም ብሎ ይሄ የምታደርገው ፍሎው ነገር ነው በቃ ዝም ብሎ የሚንሸራሸር ነገር ነውና ባህሪዬም ነው ለዚህ ባህሪ ደግሞ ዋነኛው እሱ ነው እሱ ያሳደገበት መንገድ ነውና ከዚህ በፊትም ብየዋለሁ ይሄን ቃል ብየዋለሁ አሁንም ደግሞ አለው እኔ ለልጆቼ የአባቴ አይነት አባት ነው መሆን ፈልገው እናትም አባትም ወንድምም ዘመድም ተቆጪም ሁሉም ነገር ሆኖ ያሳደገኝ ሰው ነውና በእውነት አባቴን በጣም አድርጌ አመሰግነዋለሁ እግዚአብሔር ያክብርህ በእኔ በልጅህ እንደምትኮራ አውቃለሁ ከዚህ በላይ እንደምትኮራ ደግሞ እንድትኮራ አድርገሃለሁ አንተንም መመረቅህ ያው እግዚአብሔር የሰራኸውን ስራ የለፋኸውን ልፋት በልጅህ ይክፈልህ በእኔ ይክፈልህ እና በጣም ነው አድርጌ አመሰግናለሁ ዴቢዬ በጣም አድርጌ አመሰግናለሁ አንተንም ይሄንን ፕሮግራም ስላዘጋጀህ ከዚህ በፊትም ስላቀረብከኝ የመጀመሪያ ከሚዲያ ጋር ያገናኘኝ ከቃና ቀጥሎ አንተ ነህ ብዙ ሰው ያንን ፖድካስት ወዶታል ምናምን እንደዚህ ነሽ እንዴ ቲክቶክ ላይ ራሱ ሜንሽን እያደረጉኝ ምናምን ነበርና በጣም አድርጌ አመሰግናችኋለሁ ሱሬ ካሜራማን ክብር ይገባችኋል በቃ ቃል የለኝም ለሁላችሁም በጣም አድርጌ አመሰግናችኋለሁ ወዳችኋለሁ አድናቂዎቼ የምትደግፉኝ ሰዎች ተከታዮቼ በሙሉ በጣም አድርጌ አመሰግናችኋለሁ ከዚህ በላይ የተሻለ ቦታ ደርሼ ራሴንም ማኩርቼ ሀገሬንም ማኩርቼ እናንተንም እንደማኮራ ሙሉ ተስፋ አለኝ በሙሉ ልቤ ቃል ገባላችኋለሁ ወዳችኋለሁ እግዚአብሔር አክብርልኝ ከበጭ በጣም ነው ወዳችሁ ሄርሜ ቴንክ ዩ ሶ ማች እንግዲህ በሌላ ፕሮግራም ድጋሚ እንገናኛለን እናወራለን ዲስከስ እናደርጋለን እንግዲህ I wish you all the best በጣም ነው የምወድህ እኔም በጣም ነው የማከብረህ እንግዲህ አንተ ማክብረህ ስለመጣ ተባረክ እንገናኛለን thank you so much